ጀዋድ ጀዋድ ነው የሚለው። ሰላም ብያለሁ። እንዴት ነው? ሰላም ነው ይመስገነው። ዛሬ ባርነት ባሪያ በእጆቻችሁ ያዛችኋቸው ምርኮኞች የሚለው ላይ ነበር። አይ ቅድም ሀናን ስታወራ ሰምቼ ሴቶች ላይ እንዲህ ስልጣን የላቸውም የሚል ነገር ሰምቼ ነው እኔ የገባሁት። ምንድን ነው ስልጣናቸው? እነሱ ስልጣናቸው የራሳቸው የያዘ አላቸው። አንድ ነገር በወሲብ ላይ ከተጎዱ ችግር ካለባቸው ያ ነገር ማስፈታት ይችላሉ። አቅም አላቸው፣ መፍትሄም አላቸው። ሲጀመር ማን ይጎዳል? የጎደለባቸው ካለ ማለት ነው። ሴት ልጅ ላይ ለምሳሌ ኖ አይቻልም። ለምሳሌ የሪፋን ታሪክ ታስታውሳለህ? ሪፋ አብዱራህማን የነበረች ሚስት ነበረች። ሪፋን ታገባለች። ከዛ በኋላ አጥንቷን ሰባበራት ደብድቦ። ከዛ ደበደባትና አጥንቷን ሰባበራት። ከዛ መሐመድ ጋር መጣችና ባሌ አጥንቴን ሰባበረው፣ የአካል ጎዶሎ ያደረገኝ ያለች። ሪፋ ደግሞ ተከትሎ መጣ፣ ባሏ ተከትሎ መጣ ሰው እና መሐመድ ምንድነው ጥያቄያቸውን ጠየቃቸው። ይነስ ምንድነው ሲል እሷ እንደዚህ አለች። ልብሷን ጫፍ እያሳየች ይገባል። ጫፍ ነው የሚያይለው፣ ችን ነው የሚያይለው እንትኑ እና አያረካኝም ማለች። ከዛ እሱ ምን አለ ባልየው ማለት ነው፣ ውሸቷን ነው፣ እኔ ጠንካራ ነኝ፣ በደንብ ነው ማረካት አለ። ከዛ መሐመድ ምን አለ፣ እንድፈታት ፈልጋ ነው፣ ስለዚህ እኔ ጠንካራ ስለሆንኩኝ አይቻልም አለ፣ በደንብ ነው ማረካት አለ። ያኛው ከሌላ የወለዳቸው ልጆች ነበሩ። ከዛ ይሄ ነው እንትንሽ ቅሬታሽ አለ። ከዛ ከሌላ የወለዳቸውን ልጆች አየና ይሄ እነኚህ ልጆች ናቸው፣ ቁራቁራን እንደሚመስል ልጆች ቁጭ ናቸው፣ አንተን መፍታታችን ማለት ይጅና ተስበተኝ። አሁን እዚህ ጋር እኔ የምለው ምንድነው መሰለህ፣ እኔ በሀቅ የማውቀው እሷም ትክክለኛ ሆና እሱም ትክክለኛ ሆኖ ይሄ ነገር መፍትሄ አላቸው ለማለት ፈልጌ ነው። በሀቁ መሰረት እሱ ካልቻለ አልቻለም ብላ ይሄ ሙፍቲ ጋር ሼክ ጋር ቀርባ ከቀረበች ይሄን መፍትሄ ሊሰጣት ይችላል ይቺ ልጅ ማለት ነው። ማስፈታትም ትችላለች እብን ማለት ነው። ወንድ ላይ መፍታት ማለት ትችላለች እሷ ራሷ። ይህን ታሪኩን አሁን አልሰማህም? ያልኩትን ሰምቻለሁ፣ ያንተም ሰምቻለሁ። ገብቶኛል። አንዴ ክፈተው ሀዲሱን፣ አንዴ ክፈተው። ቡሃሪ 58-25 አንዴ ክፈተው፣ ሀዲሱን እንየው። ሀዲሱ ቡሃሪ 58-25። ስለዚህ ነቢዩን ምሳሌ ካደረግን አሁን አልቻልም፣ አላረካኝም ወይንም ደግሞ እንትኑ ትንሽ ነው ብላ መፍታት እንደማችል ነው የምንረዳው ከሀዲሱ። ኢብን ተደብድባ ሰውነቷ ሁሉ ተሰባብሮ ማለት ነው። ሌላ ልጅ ስላላት ነው አላልክም እንዴ? ሌላ ልጅም ስላላት ነው፣ ለዛ ምክንያት ይሆናል። አልወጣኝም። 58-25 ሌላ ልጅ ስለወለደ ማለት ነው። እሱ ነው እንጂ ስለወለደ አልኩ እኮ ቅድም እሱ አልወለደም። እሷ እኮ አይደለችም የወለደችው፣ እሱ እኮ ነው ሌላ ልጅ ያለው። በሌላ ልጅ ስላለው ሊሆን ይችላል። ነብዩ አልፈቀደም። እሱ ቀንታ ሊሆን ይችላል በሚለውን ኖ አይደለም። ዝቅ አድርገው ሀዲሱን አንዴ፣ ሀዲሱን ዝቅ አድርገው። ቃል ተኝቷል ልጅ ጀምረው የፈለግከው። አይ ከዚህ ቅድም ካወራሁ ታሪኩን ጀምረ። ኦኬ ሪፋ ዲቮርስ ሂዝ ዋይፍ ወራፖን አብዱራህማን ቢን አዙቤር አልቁረዚ ሜሪድ ሄር። ሪፋ ይፈታታል፣ አብዱራህማን ያገባታል። አይሻ said that the lady come wearing a green veil and complained to her Aisha of her husband. ከዛ አረንጓዴ ልብስ እንትን ለብሳ መጣች እና ወደ አይሻ ጋር ቅሬታዋን አሰማች። ይህንን ቅሬታ ማሰማት ስለባሏ ማለት ነው። ቅሬታ ማሰማት ትጀምራለች። and showed her a green spot on her skin caused by beating
በተደበደበችበት ምክንያት ይሄ ነጠብጣብ አረንጓዴ እንትን ግሪን ሆኗል ሰውነቷ ማለት ነው። እሱን እያሳየች እንትን አለች ማለት ነው። ኢት ወዝ ዘ ሃቢት ኦፍ ዘ ሌዲ ቱ ሰፖርት ኢች አዘር። ይሄ ሴቶች ባህል ነው፣ እርስ በርስ መተጋገዝ አለ። አይሻውን ሚስቱ ያች ተደብድባ ስታይ አዝናለች። ሰውነቷ ሁሉ በልዟል፣ በመልበለዙ ምክንያት ማለት ነው። ሶ ዌን አላህስ ሜሴንጀር ኬም አይሻ ሴድ I have not seen any woman suffering as much as the believing women. ምን አለች አይሻ? መሐመድ ሲመጣ እንደ አማኝ ሴት የምትሰቃይ አይቻላቅም አለች። እንደ አማኝ ሴት የምትሰቃይ አይቻላቅም። ትንሽ ከፍ አድርገው ሉክ ሄር ስኪን ኢዝ ግሪነር ዳን ሄር ክሎዝ። ተመልከት እስቲ ቆዳዋን፣ ሰውነቷን በመደብደቧ ያ አረንጓዴ የሆነው ያው ከልብሷ በላይ ሆኗል፣ በልዟል። ከልብሷ በላይ ከለሩ እንትን ብሏል። When Abdurrahman heard that his wife had gone to the prophet, he came with his 2 sons from another wife. አብዱራህማን ተዛ መሐመድ ጋር ሚስቱ እንደሄደች ሲሰማ ከሌላ የወለዳቸው 2 ልጆቹን ይዞ ወደ ነብዩ ጋር መጣ፣ ወደ መሐመድ ጋር መጣ ማለት ነው። አሽረፍ አለ ሚታርክ ወደ መሐመድ ጋር መጣ። ትንሽ የተጋነበር she said እንደዚህ አለች by Allah I have done no wrong to him but ትንሽ ከፈርክ he is important and is as useless to me at this holding and showing the finger of her garment. በአላህ እኔ አንዳች ምንም ያደረግኩበት ነገር የለም፣ ምንም የበደልኩት የለም። ለእኔ ዩዝለስ ነው፣ ጥቅም አልባ ነው። ጣቷን በልብሶቿ እያሳየች ልክ እንደዚህ ነው፣ በጣት እያሳየ ልብሶቿን እንደዚህ ነው፣ ለእኔ ጥቅም አይሰጥም፣ አገልግሎት አይሰጥም አለች። Abdurrahman said, by Allah, O Allah's messenger, she has told lie. ትንሽ ከፈርቅ I'm very strong and I can't satisfy her, but she is disobedient and wants to go back and wants to go back to Rifa. Yeah. ከዛ ምን አለ? ኖ ዋሽታለች። እኔ በጣም ጠንካራ ነኝ፣ ወደ ሪፋ ጋር ልትመለስ ፈልጋ ነው ሴት። እሷ ዋሽታለች። እሷ ደግሞ ለእኔ ምንም አገልግሎት እየሰጠኝ አይደለም። ልክ ነዳጅ ጨርሳ እንደቆመች ወይንም ደግሞ ሞተሯ እንደማይሰራ መኪና ዝም ብሎ ግቢ ውስጥ እንደቆመ ወይንም ደግሞ ጭንቅላቱ እንደተደበደበ እባብ ጠቅለል ብሎ ነው የሚተኛው ማለት ነው። እሷ ጋር ሲመጣ ያው እንደዚህ እንደ ልብስ ነው፣ ምንም እንትን አይልም። ጨርቅ ነው እንትኑ ምን ጫዎችን ነው የሚያለው። ኢምፖርታንት ነው ስትል ኖ አምኖት ኢምፖርታንት ብሎ እሱ ደግሞ አርጊው እያደረገ ነው። ከዛስ የቱ ጋር ነበርኩኝ? ኦኬ ከዛ ምን አለ? አላስ ሜሴንጀር ሴድ ያለ መልክተኛ ከዛ እንደዚህ ያለ አላስ ሜሴንጀር ሴድ ለእሷ እንደዚህ ያላት ማለት ነው ሙሐመድ ኢፍ that is your intention then know that it is unlawful for you to remarry Rifa unless Abdurrahman has had sexual intercourse with you. ሀሳብሽ እንደዛ ከሆነ በፍጹም ልትፈቺው ምንድን ነበር ያለች እሷ? ሂዝ ኢምፖርታንት ጨርቋን እያሳየ ጣቷን እያሳየችን ነው፣ እንደዚች ነው ለኔ ምንም ጥቅም አይሰጥም እኔ ጋር እያለችው እንደዚህ ያልሽ ልትፈቻች አብዱራህማን ወሲብ ሳያደርግሽ አብዱራህማን ጋር ወሲብ ማድረግ ያለብሻል። ቀደም አንተ ምን ብለኸኛል ጀዊድ? ምን ብለኸኝ ነበረ? መፍታት ትችላለች፣ አቅም ከሌለው ማለት ነው። እቺ ሴት አሁን ወደ ውስጥ ገብተው ቆይተዋል። አሊና አብደላ ወደ ተመለሱ በላቸው። ወደ ውስጥ ገብተው ቆይተዋል። አብደላና አሊ ተመለሱ። አለም ተወርዳላችሁ። እሺ ከስሩ ነው በቃ እንትን አድርጓቸው። ኦኬ አሁን ነብይህ እንግዲህ ወሲብ አይችልም ባሌ እያለች ብልቱም ትንጥ ነው እያለች መፍታታችን ብሏታል። ለምን እንደተፈለገበት ግን እኛ እናውቀውም። አሁን ነው አላት እኮ ያለው if that is your intention ፍላጎትሽ እንደዚህ ከሆነ ባሌ አይችልም አያረካኝም ወይንም ትንሽ ነው የሚለው ከሆነ ሀሳብሽ እና ፍላጎት የተሻለ ከሆነ ኑናችም ነው። ለምን እንደተፈለገበት ግን ማወቅ አለብን። ፋይን በቃ ለምን የሚፈለግ የኔወሴን መረጃ እንደዚሁ ካየው ወደ ዋናው ፖይንታችን እንመለስና ባሮች ላይ በእጆቻቸው የያዛችሁ የሚለው ላይ ምንድን ነው ያለህ ምልከታ አንተ? እኔ ምንም የለኝም፣ በቃ ለልጅ ብቻ ነው የገባሁት። ችግር የለውም።
ኦኬ እስከ ስንት ይፈቀዳል ብለህ የምታምነው አንተ ነው ወይንስ ቁጥር የለውም በሚለው ነው አንተ የምትሰማው? እስከ 4 ማግባት ይችላል ወንድ ልጅ። ባሪያዎችንስ? ስለሱ ጉዳይ አላውቀውም፣ ለዛ ነው። ኦኬ እሺ መልካም። እስከ 4 ለሚለው አሽራፍ ሶሪ ሸሪፍ አወል አቤት ምንድነው አንተ ደግሞ እያልከን ያለው? ከእስልምና ወጣ የለ እንደ አንተ እንዴ? በጣም እንጂ በጣም በእውነት ምንድነው? ተመለስክ እንደ ወደ እስልምና? ጣልቃ ገብተህ እየተቃወምከኝ ነበር። ኧረ አልተቃወምኩም፣ ማስገባኝ ነው እያልኩ ያለሁት እንጂ ወዴት ነው የምመለሰው? እኔ ወደዛ ወደ ሰለቸሁት ህይወት አንተን እኮ እግዚአብሔር እንዴት ይኸውልህ የፈጠረኛ አምላክ እንዴት አድርጎ አንተን እንዳመጣህና እንደዚህ አይነት ማብራሪያ እንኳን በህይወቴ ቁርአን ቤት እየተቀጠቀጥኩ እየቀራው ስኖር እንኳን ምንም አይነት ግንዛቤ ያልነበረኝ ሰው እፎይ፣ አንተ እኮ በጣም ለኔ ትልቅ ብርሃኔ ነህ። ምን ባሪያዎችን እኮ አስቀርቼብሃለሁ። ባሪያዎችና ከሚስቶቹ በተጨማሪ ባሪያዎችን በገነትም ደግሞ ቁርአን አሳየህ እንዴ? ይሄ አይደለም ማለት ሁረ ላይ ነበር። ይሄ 70 ሺህ ሴት ነበረ ላገባ ለኔ የተዘጋጀው የነበረውና በእርግጥ እነሱን አላስቀረብኝም፣ ችግር የለውም። እኔ ግን እውነት ለመናገር እውነት እኮ ነው። አሁን ለኔ ለምሳሌ እኔ ስልጤ ነኝ፣ ሙሉ የስልጤ ክርስቲያን የለውም ይታወቃል። እዚህ ቤት ካሉም ያውቃሉ። እና ስህተት ነው ወይ? የስልጤ ክርስቲያን የለም። ምናልባት አልፎ ነው የሚኖረው አሉ የሆነ ከጊዜ በኋላ በተለይ ያለው እንጂ ለምሳሌ እዚህ እኔ ቤጋ የምገባው ራሱ ካወቃት ኑላ የምትባለው 5 ቤተሰቦቿ ጋር 5 ሆና የተጠመቀችው ስልጤ ነች። እና የሉ የሚለው ማቃቸው ደግሞ እኔም አሉ ብዙ ሊሆን ይችላል ስልጤዎች አሉ። በአንድ 5 ሆና ነው። እኔ ልልክ ያው ይቅርታና ፈይ ይሄን ለማለት እኔ ደፈርኩት። አሁን በቃ እሺ እኛ ክልል እኛ አካባቢ ላይ ባለው ሁኔታ ስለማቅ ሸሪፍ በስልጠኛ ለዘመዶች ክርስቶስን ቅመሱ ምን ልበላቸው? ወደ ክርስትና ነው። ክርስቶስ ፍቅር ነው። ከዚህ ስርዓት ወላቸው ልበላቸው። ይሄን ላስተላልፍ። አኩም ጌስም ክርስቶስ ያትዋጫን ገናገስ እላትዋጭ ደጉ የደፍ ነሙ ወደ ክርስቶስ ነው ስላሴን በቁርአን ረከብከው ወይ? ቁርአን ያዳምጥ ረከብኩ። ያው ለምን ባይን ረከብከው? ገና በቁርአን ረከብከው? ለምን መሰለህ? አኪውደኛ ያው የምንል ገባ ባይተን በቁርአን ረከብከው? ዋና እኮ ተሰክታይ አጥናበኛ አጥናብ አንጅጎል ውሃን ጅግለው ቻልካ በስልጥኛ ስላሴ ክሾት ገናንግዝን ለምን አተትከሻያሳይ ዋን ገናንግዝን ውሃን ደግ ለምን መሰላ ለምን ምንድነው ያላችሁ? ለምን መሰላ አኩ ምንድነው ያላችሁ? አይደለም እፎይ ምን ስላሴ የሚለውን ከቁርአን ውስጥ አግኝተዋል እያለኝ ነው። ኦኬ የውን አተደግ ዋን ገና ያም ትረክበያ ይሄ ረከብኩ ያው ደግ የደፍባ ከቤት ይወደኛል የብላም በይ ዋና መሰረት ይዋታ ስላሴ የሚለው ነው። ዋናው መሰረቱ እሺ መሰረት ይዋታ። ይሄም ይወደው ሴቶች ምናምን እኮ ጀነት አያስገቡም። ሴት ምናምን አይ መልክተና አስተላልፍና እኛ አንቺ ይሄም ይወደው ምንድነው በአማርኛ ንገሩት። አይ ጥሩ ነው እሱ የሚለው። እሺ አይ ፍዬ እያለኝ ያለው ስላሴ የሚለውን ነገር ከቁርአን አግኝተዋል ነው የሚለኝና ከቁርአን ስላሴ ምናልባት ስላሴ የሚለው እኮ አይደለም ያከራከረን ያለውና ስላሴ ከቁርአን አግኝተዋል ነው። እምነት መሰረት እኮ ዋናው እሱ ነው። ቆይ እሱ አይደለም። እኔ ግን እንደማምነው አተቻልካ ቆይ እሺ ሸሪፍ እኔ ሻዳ እኔ ሻዳ እንዲይዝለት አሁን የእምነቱን መሰረት ተውሂድ የሚል ቃልን ከቁርአን ውስጥ ተውሂድ አስማ ወሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ የሚሉ ወይን ከቁርአን ወይን ከሐዲስ እነኝን ያሳየኝና እኔስ አሁን
ያ ጭንቅላት እንደሌለው የሚታወቀውን አላህ እስቲ ልከተል አሳየን በለው እስቲ በስልጠኛ ተውሂድ የተውሂድን ክፍሎች ቆይ በስልጠኛ ለስልጤዎችም እንዲተላለፍ እፎይ ማስቆም ከፈለጋችሁ የእምነታችሁ መሰረት የሆነውን ተውሂድ የሚለውን ከቁርአን ለፎ ያሳዩት። አንድ ተውሂድ አልአስማእ ወሲፋት፣ ተውሂድ ሩቡቢያ እና ተውሂድ ሉሊያን በባካችሁ ከሐዲስም ቢሆን ፈልጋችሁ አንጡለትና እፎይ ንጽጽር አስቆሙት። የእምነታችሁ መሰረት ዋናው ይሄ ስለሆነ ይህን ካሳያችሁት እፎይ ንጽጽር አቆማለሁ እያለ ነው በላቸው። እሺ ልመልስልህ። ሚዩቱን አንሳለት። አይ ቻልካይ ወይ ላንግስ ቻልካሎን ናነ ልንገርህ። ለምሳሌ አጥናባይ ይላንግስ ሱረቱል ኢኽላስ ማለት ነው። ሱረቱል ኢኽላስ የተውሂድ ራስ ነው የምትባለው። ተውሂድ ቁል ሁወላሁ አሐድ አላሁ ሰመድ ቆይ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ቆይ አዳምጡኛ። ተውሂድ ማለት በአንድ አላህ ምን ማለት እኮ ነው። ቆይ ያንተም ማብራሪያ አይደለም። አሎን ደግ ሻሪፍ የሚታርክ እኛ ያንተም ማብራሪያ ተረት አይደለም የምንፈልገው። ኤግዛክት ወርድ ፋላሲ አይደለኛ የጠየቅከው ቃል በቃል እንዲህ የሚባል ቃል አይደል የምፈልገው። እኛም ኤግዛክት ወርድ ፋላሲ አንተ ጋር እንፈልጋለን። ቃል በቃል ተውሂድ ሚልና ተውሂድ የሶስቱን ክፍል ተውሂድ አልአስማእ ወሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ሉሊያ ሚል አይደለም ከቁርአን አይደለም ከሐዲስ ከቁርአን አይደለም ከሐዲስ አይደለም ከሰለፎች እንኳን አስቀድሞ ከነበሩት እነኚህ ሶስቱን የተውሂድ ክፍሎች አንተ ወንድ ናውጣቸው። አያውቋቸው። ነብይ አያውቀውም፣ አላህ አያውቀውም፣ ሰለፎችህም አያውቁትም። ነብይህ ሞቶ እስከ 300 ዓመት ድረስ ራሱ ያውቁታል። እስከ 300 ዓመት ድረስ ራሱ አሳየኝ አንድ ጥቅስ። ማይክን አንሳውን ቀጥል። ኤግዛክት ወርድ ፋላሲ እንዴት እንደምጫወትባቸው አሳያችኋለሁ። እንዲህ ማለት ተፈልጎ ተውሂድ ሩቡቢያ እኮ ስንል እንዲህ ነው ማብራሪያው እንዲህ ነው የሚል አይደለም የምንፈልገው። እኛም እኮ ስላሴ ስንል አብ ወልድ መንፈስ ቅዱስ እያልን ሶስትነት ማለት ነው። አብ ወልድ መንፈስ ቅዱስ ማለት ነው። መጽሐፍ ቅዱስ ላይ እናሳያለን። አብ ሚል ወልድ ሚል መንፈስ ቅዱስ ሚል ተውሂድ ላ ኢላሀ ኢለላህ ማለት ነው። ተውሂድ ማለት ላ ኢላሀ ኢለላህ በብቸኝነት አላህን ለብቸኝነት ፕሊዝ ተረተረትን ተው። ማስረጃ ከምን ለምሳሌ ከቁርአን ዋበይ ከተውሂድ ዋበይ ሸሪፍ ቆይ ተውሂድ ላ ኢላሀ ኢለላህ ማለት ነው ከአላህ ውጭ። ቆይ ያንተ ማብራሪያ እንፈልግም አልኩ። ተውሂድ የሚል ቃል ከቁርአን ተውሂድ አስማእ ወሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ሉሊያ ሚል አይደለም ከቁርአን አይደለም ከሐዲስ ከሰለፎች እንኳን አምጣ አልኩህ እኮ። ይሄ የእምነት መሰረት የሆነውን ስለ አላህ የምትማረውን የምታስተምረውን የአላህን ሲፋቶች ማጽደቅ እንደዚህ ባለማድረግ ከእስልምና ያስወጣል እያልክ ስለ ተውሂድ የምቀራውን ከሰለፎችህ እንኳን ማስረጃ አንጣልኝ እያልኩ ነው። ትችላለህ ያን ማድረግ ወይንስ አይ እንዲህ ማለት እኮ ፈልገን እንዲህ ማለት ነው? እንደዛማ ከሆነ ማንኛውም ሰው እኮ ያብራራል የራሱን ሃይማኖት። እኛ ጋር ስትመጣ ግን ቃል በቃል ሀ ብዬ ከጠየቁ ሀ ሚል መጽሐፍ ላይ ያሳየኝ አይደለም ማብራሪያ ተውሂድ እኮ ትርጉሙ ነው። ቁርአን ላይ የተጻፈ እኮ አይደለም ተውሂድ ማለት። ቴንኪው ቁርአን ላይ የተጻፈ ካልሆነ ቁርአን ላይ ባልተጻፈ እያመንክ ነው ማለት ነው። እናመሰግናለን። ሐዲስ ላይ ተጽፏል። ተውሂድ አልአስማእ ወሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ማለት ትርጉም ነው። የላ ኢላሀ ኢለላህ ትርጉም ነው ተውሂድ። ሌላ ነገር አይደለም። ተውሂድ ማለት ማስረጃ የላ ኢላሀ ኢለላህ ትርጉም ነው። ማስረጃ ተውሂድ ማለት አሁን እኮ የላ ኢላሀ ኢለላህ ትርጉም ነው የሚል ከቁርአን ስጠኝ። እሺ አሁን ያው ማስረጃ ማውጣበት እኮ ቁርአን አንድ ስልክ ነው ያዝኩት። ንገረን ትርጉሙ ለምሳሌ ትርጉሙን ተውሂድ ማለት እንዲህ ማለት ነው የሚል ጥቅሱን ንገረን። ከምን ልንገርህ? ከፈለግከው ነገርኩህ። ተውሂድ የሚል ከ114ቱ ምዕራፍ ውስጥ እዚህ ቦታ ላይ ተውሂድ ማለት እንዲህ ላኢላሀ ኢለላህ ማለት ነው። ላኢላሀ ኢለላህ ትርጉም ነው እኮ እያልኩ ያለሁት። ላኢላሀ ኢለላህ ትርጉም ነው። የተውሂድ ራስ ተብላ የተጻፈችው ቁርአን ደግሞ ወላሂ አሐድ ኢኽላስ ነው። ኑር ላኢላሀ ኢለላህ ማለት ተውሂድ ማለት ነው የሚል ከቁርአን ውስጥ ማስረጃ
ፕሊስ አዋት በላ ማስረጃ አለ። ከቁርአን ላይ አይደለም እኮ እያልኩ ያለው ትርጉሙ ነው። በተጻፈው ነው። ላኢላሃ ኢለላህ ትርጉሙ ነው። እናመሰግናለን። ከቁርአን ውጪ ከሆነ ደግሞ ቆይ ቁርአን ላይ ያለው ላኢላሃ ኢለላህ ነው። ላኢላሃ ኢለላህ ማለት ተውሂድ ነው። አንድ አትጮ በደንብ ይሁን። ነጥብ ያዙ ከስር እነሱ ሲጠየቁ ስለ አላህ ስለሚያመልከው ተውሂድ የሚለውን ቃል አንጣ ሲባል ቁርአን ላይ የለም ይላል። እኛ ጋር ሲመጣ ደግሞ ኤግዛክት ቃሏን ስሟን ብቻ ነው የሚፈልገው፣ ትርጉሙን አይፈልግም። እኛ ጋር ሲመጣ ስላሴ ማለት ሰለሰ ሶስትነት ማለት ነው። ሶስትነት ማለት አብ ወልድ መንፈስ ቅዱስ ማለት ነው። ኖ አብ ወልድ መንፈስ ቅዱስ የሚለውን አይፈልግም። እሱ የሚፈልገው ምንድን ነው? ሶስት የሚለውን ስም ነው። ሶስትነት የሚለውን ነው የሚፈልገው። ሰለሰ የሚለው ስላሴ የሚለውን ቃል ነው የሚፈልገው። እሱ ጋር ሲሆን ግን ተውሂድ የሚለው ባይኖርም ትርጉሙ እንዲህ ስለሆነ ችግር የለውም ቁርአን ውስጥ ይላል። እንደዚህ አይነት ሌላ ሆነ እንኳን ቁርአን ውስጥ ሐዲስ ውስጥ የሌለን ነገር እያመልክ እኔስ አብዱ ምንድን ነው ያልከው? አለኝ ነው አንተ። አንድ ነገር ልንገርህ። እሺ ቀጥል። ያው አውዱ እንዳየው አውዱ ወር ይባላለሁ። ከአክሱም ነው የምደውለው። ኦኬ ከአክሱም ሙስሊም ነኝ። እሺ አሁን እየሰማሁት ያለሁት ብዙ ጊዜ ሞክሬያለሁ ለመግባት። አሁን እድሉ ስለሰጠኝ አመሰግናለሁ። ኦኬ የፈለኩት ነገር ግን አንድ ነገር ነው። ምን? ብዙ ነገር ስሰማ በስነ ምግባርም በምንም ስትጨቃጨቁና ስትከራከሩ አያለሁ። አንድ ነገር ግን የምፈልገው ልንገርህ። ኦኬ ቀነ ቀጠሮ ያዝና እሱ ምናምን ሳይሆን ከአውድ ጋር ተከራከር። ቀነ ቀጠሮ ግን ያዝልኝ። እችን ብቻ ነው። ምን? ዛሬ ስለሰጠኸኝ እድሉን በጣም አመሰግናለሁ። እሺ ከአክሱም ነው የምደውለው ብያለሁ። ሙስሊም ነኝ። ገብቷል? ኦኬ አንተ የምትወያየ ፈልገህ ነው? በደንብ ከአንተ ጋር ማለት ነው። ኦኬ ስለዚህ ከነቀጠሮ ያዝልኝና ገብቷል? ከነቀጠሮ ያዝልኝ። በፈለከው ነገር መወያየት ፈልጋለሁ። ከአክሱም አውዱ እባላለሁ። አልሐምዱሊላህ። አሁን ለምን አትወያይም እያለች ነው አና። ከአሁን ጀምሩ ለምን ቀንና ሰከንድ ደቂቃ ቀን ሆነ አይደለም። ትክክል ነሽ አና። ጎበዝ ማለት ባለው ርዕስ እየተወያየን መሄድ እንችላለን። እውቀት ማለት ለኔ ትክክል ነሽ አናን። አንድ ነገር ግን ልንገርሽ፣ ብዙ ጊዜ አስገባኝ ብዬ ጠይቄዋለሁ። አላስገባኝም። አሁን አስገብቶኛል። በግልጽ እያወራው ነው። ደግሞ እየተሻልክ መሄድ ትችላለህ። መብትህ ነው እኮ። መብትህ ነው አውቃለሁ። ግን እሱ በፈለገው አርዕስት ማለት ነው። አሁን ባለው ቶፒክ እስኪ አሁን ባለው ሂደት ማስቀጠል whatever it is እኛም ማወቅ ስለምንፈልግ ማለት ነው። እዚህ ጋር ሁሉም ኖ አነጋር ልንገርሽ አብዱ አንዴ ስማ ማይክን ያስ አብዱ። ስለዚህ ዝም ብለው ማንም ሰው ተነስቶ መጥቶ ከፎይ ጋር ደዋይ ቀጠሮ ያዝልኝ ማለት አይችልም። ባይዘው በመጀመሪያ ምን ታምራለሁ? አንዴ ተረጋጋና እንዴ ስማ ፎይ የሚወያያቸው ከማን ጋር መወያየት እንዳለበት እሱ ያቀረበው አለ። ዝም ብለህ ማንም እየተነሳ እየመጣ ፎይ ውይይት ያዝልኝ ቀጠሮ ያዝልኝ ልወያይ ያልክ መምጣት አይቻልም። በሱ ለመፈመስ መሞከር አይቻልም። ጥያቄ ካለ ምንድነው መፈመስ? ቢኒ ያው ሌላ ርዕስ ማንሳቱ ሳይሆን አሁን ባለው አናና እንዴ ቆይ ማንም የሚያውቅህ የለም። ጥያቄ ካለ ጥያቄ ጠይቅ። እዚህ ላይ ቻሌንጅ የምታደርገው ነገር አይባልም። ሶሪ ወንድም አለም ከአክሱም መጣ ከምን መጣ ምናምን ዝም ብሎ ማንም እየተሰጡት አብዱ ቆይ አንዴ እንዳታስወጡት እንዳይወጣ ማንም አንዱ ማንም ተነስቶ ለምሳሌ ተነስቶ እኔ ከአቡ ሃይደር ጋር ወያያለው ቢል ያግባብ ነው እንዴ? አይደለም። አቡ ሃይደር የሚወያየው ከማን ጋር ነው መወያየት ያለበት የሚለው ራሱ ይከላታቃለህ እንዴ? ስታንዳርድ አለው ነው። የጭንቅላ ጉዳይ ሳይሆን አብዱ አይደለም። አንድ ነገር ልገራ አብዱ አንድ ጊዜ ይቅርታ አብዱ በቃ ችግር የለውም። አንተ በምፈልገው ሰዓት ላይ ጥያቄዎችም ካሉ በዚህ ጉዳይ ላይ ማውራት እንፈልጋለን። ጥያቄ አይደለም፣ በፈለገው አርዕስት ነው የምልህ። በምን ላይ በፈለገው በቃ እኔ ችግር የለብኝም። በቃ እኔ በምገባበት ሰዓት ላይ ሞግታለሁ ካልከና አንተ ደግሞ ልሞግተው የምፈልገው ካለ ደግሞ ችግር የለውም እናወራለን። አንድ ነገር ግን ልንገርህ እፎይ፣ ግን የቀጠሮ ያዝልኝ ምናምን ነገር
ብዙም አያስኬድም አብዱ። እሺ አንድ ነገር ግን ሀሳብ ልንገርና ከዛ በኋላ እንትን ትለኛለህ። ሰዎች አጋጣሚ ያገኛሉ አይደለ? እፎይ እኮ አትታወቅም ነበር አይደል? የመታወቅ አለመታወቅ ጉዳይ አይደለም አብዱ። የመታወቅ ስለዚህ አይ ቢኒም ያልከውን ነገር እንደዛ እንዳታስብ እድሉ ካገኘ የራሱን ሀሳብ የራሱን አስተያየት የራሱን አይዲዮሎጂ እና እንደዛ አንተ አታውቅም ወይም ምናምን ከሚል አንጻር ሳይሆን ወይም ነው አንተ እኮ ሁላችንም የተሻለ እውቀት ሊኖረን ይችላል፣ ወይንም ደግሞ ከሁላችንም በታይ እንድትሆን ትችላለህ። ከዛ አንጻር አይደለም እሱ ነው ያለ። ግን ዝም ብለህ ና ቀን እንደዚህ አድርግ ምናምን ስትል እንትን ነው ይመስለው። ሂደቶች ስላሉት ነው ውይይት እንትኖች ሂደቶች አሉት። አሁን ግን ባለው ሀሳብ ስትውልን ይውጣ ይቅርታና ሂደቶች ስላሉት ነው። ከዛ አንጻር ነው አብዱ እንጂ አሁን አንተ መጥተህ እኔ ከዚህ ቦታ ነኝ እንደዚህ አድርግ ምናምን ስትል ትንሽ አንፕሮፌሽናልም ስለሆነ ነው። ከፕሮፌሽን አንጻር ከዚህ ቦታ መጥቻለሁ እና እንደዚህ አድርግ ምናምን ነገር ስትል የሆነ ሌላ አንድምታ ስለሚይዝ ነው። አሁን ሰርቲፋይድ ሆነን አይደለም በፕሮፌሽን ሰርቲፋይድ የቴዎሎጂ ሰርቲፊኬት ይዘን አይደለም እዚህ የቀረብን ያለን አይደል? በፈለከው ሰዓት አትያረክ ነው አይደል? እየተወያየን ያለው ችግር የለውም። በቃ ያው እኛ ሁሌም እኔ አሁን ሁሌም አክሰሰብል ነኝ። ሁሌም አክሰሰብል ስለሆንኩኝ ከኔ ጋር አንድ ሰው ሊሞግተኝ ካሰበ እኮ እኔም ቀላል ነው ለሱ። እንደውም በደንብ ተዘጋጅቶ ሳምንት ያህል መጥቶ ሊሞግተኝ ይችላል። እኔ ሁሌም አክሰስ ልታደርገኝ ስለምችል ነው። እኔ አንተን አሁን አክሰስ ላደርግህ አልችልም። የት ነው የምትውለው? ምንድነው የምታደርገው? ችሎታ ምንድነው ምናምን ትራክ ለማድረግ ስለማልችል አንተ ግን ሶሪ ካላቋረጥኩ አሁን ቶፒኩ በተለያየ ጊዜ አሁን ተውሂድ ወይ እንደገና የስላሴ መገለጽ አለመገለጽ ምናምን የሚለው ነገር ሊሆን ይችላል አይደል? አርስቱ ማለት ነው። አሁን አክሰሱን ስላገኘው ነው አንተ ጋር እያወራሁ ያለሁትና በፈለከው አሁን በዚህ ቀን ስለዚህ ያወራለሁና መግባት ትችላለህ ካልከኝ ችግር የለውም እነግርሃለሁ። በቃ እንደዛ ከፈለከው ችግር የለውም። ግን አሁን ብዙ ጊዜ ላይ እንትን እንኳን በብዙ ነገር እንትን ካል አሁን በፈለከው ነገር ላይ ብታወራኝ አም ሬዲ። ስላሴ ላይ ማውራት እችላለሁ፣ አላህ ላይ ማውራት እችላለሁ፣ የተለያዩ ቶፒኮች ላይ ማውራት እችላለሁ። ሁሌም የምገባበት ነው። የተለያየ ጊዜ የተለያየ ቶፒክ ብገባ፣ ነገር ግን ዛሬ ሴቶች ላይ እንደገባሁት፣ ባሪያ ላይ እንደገባሁት ሚስቶች ላይ ማውራት እችላለሁ፣ ገነት ላይ ማውራት እችላለሁ፣ መደብደብ ላይ ማውራት እችላለሁ። ችግር የለብኝም ልልህ ፈልጌ ነው። ቴንኪው። ግን ቢኒ በዛ እንዳትይዘው። እኔ መፈመስ ምናምን ሳይሆን ሀሳቡ በቃ ወንድሜ ኪያ በጣም እንወዳለን። ሸሪፍ በቃ በዛሬው ላይ ደግሞ ትንሽ ሀሳብ ይስጥልንና በዛሬው ላይ ሀሳብ ለዛ ይሻላል ይመስለኛል። እኔ ለዛ ይሻላል። ዝም ብሎ ማንም እየተነሳ እየመጣ ውይይት ምናምን ብሎ ሌላ አይችልም። ጥያቄ ካለ ፖዝ እናድርገውና በዛሬው ላይ ግን ሀሳብ ሳይሰጥ እንዳይመጣ ጥያቄን ይጠይቃው። የተሻለ እውቀት ስላገኘን አብዱ እንግዲህ መቼስ ሀሳቦች አይጥፉም ብለን ነው። በደንብ ሰምተዋል ቶፒኩን የዛሬውን? አብዱ የዛሬው ላይ ምን ትላለህ? ቅድም ብያለሁ። አጋጣሚ ነው ያገኘሁት። በተደጋጋሚ ጠይቄ ነበር አላገኘሁትም። ስለዚህ ድንገት ሳገኘ ኦንላይን ያሉትን ሳገኘ ነው የገባሁትና እድሉ የሰጠኝ። ለዛ ነው እኔ ቀኑን ቀጠሮ የፈለግኩት እንጂ አንተ ጋር የሆነ ነገር ኑሮኝ አይደለም። ሀሳብ ነው፣ አይዲያ ነው አይደለ? ስለዚህ ዛሬው ላይ መሞገት ትችላለህ የተወሰነ ነው ወይስ አልተዘጋጀህም? ስለምን ከባህር ነጋ የተያዘ ባህር ነጋ? እሺ ቀጠሮ እንያዝ። ቀጠሮ እንያዝ። ቀጠሮ ዛሬ መሞገት ትችላለህ? አልችልም። ኦኬ በቃ አጥናውና በደንብ ሲገባ በዚህ ጉዳይ ላይ ሜቢ ላውራህ በላይ ናና በደንብ ተዘጋጅበት ነው። አመሰግናለሁ ስለ እውቀትና ስለ ፖላይት ሆነ ስላወራኝ። እሺ ጥያቄ አለ ክርስትና ላይ? ክርስትና ላይ እኔ ባይዘዌ አንድ ነገር ልንገር። አብዱ በርሂ ቢተው እባላለሁ።
ያው ስሙን ካየው የሆነ ነገር ይነግርሃል ብዬ አስባለሁ። ምን ይሰራልናል? አንተ ከአክሱም ሆነ አብዱም ሆነ ምን ይሰራልናል? አንተ ምንም ያወራው ነገር የለ እስካሁን። ኦኬ ክርስቲያን ነበር። ዘሮቼ በሙሉ ክርስቲያን ናቸው። ኦኬ ስለዚህ እስልምና ወደ እስልምና ሄዳ ነው። ግማሽ ጎኔ ደግሞ ሙስሊም ነው። ኦኬ ግማሽ ጎን ሙስሊም፣ ግማሽ ጎን ክርስቲያን። ኦኬ እስልምና ላይ እንዴት ነው ተምራል? ሙስሊም ላይም ክርስቲያን ላይም አለው። መልካም። ክርስቲያን እንዳትሆን የያዘህ ምንድን ነው? እሱ ማለትም ክርስትና ትክክል አይደለም እንድትል የሚያደርግ አንዱ ገድላት ገድላት ክርስቲያን እንዳትሆን ገድል። ለምሳሌ ፕሮቴስታንቶች ገድል አይጠቀሙም፣ ወይንም ደግሞ ካቶሊኮች ወይን እነሱ እንደሳተው ፕሮቴስታንቶችን የኦርቶዶክስን ገድላት ክርስቲያን ገብቶኛል፣ አስተሳሰብ ገብቶኛል። መስቀል አማኝና ወይ እንደገና በክርስቶስ አማኝ ልትል ፈልገህ የምን መስቀል አማኝና በክርስቶስ ማለት እኔስ ተስማማሁልህ። እሺ ተስማማሁልህ። ክርስቲያን እንዳትሆን ገድላት ናቸው የከለከሉ፣ ኦርቶዶክስ እንዳልሆን ማለት ነው። ለምሳሌ የትኛው ገድል? አቡነ አረጋዊ ምን ሆነ? እስኪ እዛ ላይ አቡነ አረጋዊ እንደውም እናንተ በጣም እንደምትወዷቸው ነው የማውቀው። ለትግራይ በደንብ እንደሚወዷቸው አውቃለሁ። አቡነ አረጋዊ ገድል ላይ ምን ችግር አገኘህና ክርስቲያን እንዳትሆን ከለከለ? ገበል ታውቃለህ? ሶሪ ለቋንቋ ዘንዶ። ኦኬ እሺ። ስለ ዘንዶው ትነግረኛለህ? ዘንዶ ምን ሆነ? እሺ አይ ስለ ዘንዶው ታውቀዋለህ? ምን ሆነ ዘንዶ? ንገረኝ አንተ። አሁን እኮ ክርስቲያን እንዳትሆን የከለከለ ነው። ያው ክርስቲያን አሉ፣ ኦርቶዶክስ ነው አይደለ? አዎ ካቶሊክም አለ፣ ፕሮቴስታንት አለ እንላለን አይደል? አዎ በትግራይ አካባቢ ደግሞ በብዛት የሚታወቀው ካቶሊክና ኦርቶዶክስ ነው አይደል? እሺ ስለዚህ የኔ ቤተሰቦች ኦርቶዶክስ ናቸው እኮ። አሁን ምንድን አንድ ነው ሳምፕል እየነገርኩህ ያለው ደግሞ የአቡነ አረጋዊ ነገረኝ። እባብ ገበል ነው የምንለው እኛ ባይዜ ሶሪ። ስለሱ ዘንዶ ምን ሆነ ነው? ዘንዶ ምን ሆነ? እኔ ዘንዶ ብትለኝ እኔ አሁን እንደ በግ፣ እንደ ውሻ፣ እንደ ማንኛውም በሬ ነው ማየው። ምክንያቱም መጽሐፍ ቅዱስ ሲናገር ሁሉ እንዲገዛልን ሁሉም እንደተገዛልን አይ ቲንክ እንትን ላይ ይመስለኛል ዘፍጥረት ላይ አስቀድሞ ሁሉ እንዲገዛልን ስምም እንድናወጣ ስልጣን ተሰጥቶናል። ዘንዶ ሆነ፣ እባብ ሆነ፣ አንበሳ ሆነ፣ ውሻ ሆነ፣ እንስሳ ነው። ለእኛ ምንም ልዩነት የላቸው ፎር ሴክ ኦፍ አርጉመንት ግን ምክንያቱም በያዕቆብ መልእክት ላይ ደግሞ ሁሉ ነገር እንደተገዙልን ይናገራል። እንዲህ ተፈጸመ ማለት ነው። አስቀድሞ በዘፍጥረት ላይ ግዟቸው ተብለን የገዥነት ስልጣን ስለተሰጠን፣ ስለዚህ የትኛውንም እንስሳ ልናዛቸው እንችላለን። አንዳንድ ሰው አይጥ በጣም ሊቀፈው ይችላል፣ ልዘገንነው ትችላለህ። አንዳንድ ሰው እንሽላሊት ሊዘገንነው ይችላል። አንዳንድ ሰው ደግሞ እባብ ሊዘገንነው ይችላል። አንዳንድ ሰው ዘንዶ ሊዘገንነው ይችላል። አንዳንድ ሰው ውሻ በጣም ሊፈራ ይችላል። አንዳንድ ሰው ድመት ሊፈራ ይችላል። በእንስሳነት ደረጃ ካየናቸው ግን እንስሳ ናቸው። እንደ አዲስ ሰው ወይ እኛ ስጠይቀን በእንስሳቶች መካከል በዘንዶም በለው በአይጥ በጉንዳንም በለው በአንበሳ ልዩነት የለም። እንስሳ ናቸው። ስለዚህ እነኛን እንስሳቶች ልንገለገልባቸው፣ ልናስተዳድራቸው፣ ልንገዛቸው እንችላለን። ፖይንት ምንድን ነው? ዛሬ እንስሳቶችን ሁሉም ማዘዝ ትችላለህ። እንድናዛቸው አይደል? ታዛቸዋለህ። እያዘዝናቸውም እኮ ነው። ታዛታለህ። ምን አልክ? አይጧን ታዛታለህ። መልካም። አይጥ እኔን አታዘኝም። እኔ ማዛት አይጥ መጣ እኔን አታዘኝም። ከቤቴን አባርራታለሁ።
አንድ በል። ከቤቴ ላስወጣ እችላለሁ፣ አንደኛ። ልገላ እችላለሁ፣ ሁለተኛ። የምታጠፋ ከሆነ ስለማዛት የበላዋ ስለሆንኩ ነው፣ ገዥነት ስልጣን ስለተሰጠኝ። በላቦራቶሪ ውስጥ ካየ ደግሞ ይጠቀሙባቸዋል። መድኃኒትን ትንባያ እየመገቧቸው አስረው እዛው እየተንከባከቡ ስለሚያዟቸው ስለሚገዟቸው ነው፣ ገዢ ስለሆን ማለት ነው። ስቲል እኔ ፖይንት አልገባኝም። ለምን መሰለህ አልገባኝም ስል ምንም ያነሳኸው ነገር አርጉመንት በዚህ ምክንያት ይሄ ችግር ነው ብለህ ገባ ከሃይማኖት አንጻር ወይንም ይሄ ከሆነ ይሄ ችግር ነው ካልክ፣ ለምሳሌ አሁን በአንተ ዘንዶ ክልክል ነው ወይም ዘንዶን አረቡ ዓለም ላይ ዘንዶና እባብ ቤት ውስጥ ከገባ ያደልቡታል። ይህንን ታውቃለህ ብዬ አስባለሁ። ሚሽካተል መሳቢ 41-48 ላይ እባብ የጅኒ የሆነ እባብ አለ። ይሄ ጅኒ የሆነ እባብ ደግሞ መሐመድ ሲናገር ሰልመዋል። በመስለማቸው ምክንያት ጅኒዎች ደግሞ ወንድምህ ነው። ስለዚህ አንተ እባብ ወንድም አለ። አንቀጽ ነው የምፈልገው። ኦኬ አንቀጽ ነው የምፈልገው። ናቃል ከፍ በል አንቀጿል። ኦኬ አካ ልጋፍተለ ነው ጅኒዎች በተለ አረ አንተ ሰው ተበልተ ነበረ። ለእኔ ንገረኝ፣ እኔ ልከፍትለት እችላለሁ። ችግር የለም። ተበልተሽ ነበር። ወጭ የገባሁት ታውቃለህ፣ መግባት የረስቼዋለሁ እንደ መጀመሪያው መስለኝ። እሺ ትግጥ ትላለለኝ። ሚሽካተል መሳቢ 41-48 አንዴ ክፈትልኝ እስኪ። ከዛ ደግሞ ሐዲስን ያስታውስ የመዲና ጅኒዎች ሰለሙልኝ ያለው መሐመድ የእባቡን እንደውም ገድሎት ያንኛው ሰውዬ ሲነክሰው ለምን ገደልክ? እንደውም ጸሎት አድርጎ ወንድሙን እንደገደል የተናገረበት ነው እባቡ። ስቲል ፖይንትን አርጉመንት ብሰራ ደስ ይለኛል። እኔ አርጉመንት ገና አልሰራህም። ውሻ የተከለከለ ነው። 41-48 በእስልምና ውሻ ጂን ነው፣ ሴጣን ነው። ስለዚህ ውሻ ሲያይ አሁን ቤቴ ውስጥ ክርስቲያን አልሆንም ውሻ ቤት ስላለ ሊለኝ ማለት ነው። እኛ ውሻን እንደ ኖርማል እንስሳ ነው የምናየው፣ ኦኬ the prophet saying that the jinn are አንድ የሚታረው የማን ነው እሱ የሚረብሸው? ኦኬ እንትን ይላል the jinn ኦኬ ጋር ነበር are of 3 classes 3 ክላሶች ናቸው ጂኒዎች። one of which have wings and fly in the air አንደኛው ክንፍ ያላቸው በአየር ላይ የሚበሩ በራሪ ጂኒዎች። one of which consists of snakes አንደኛው እባብን የሚይዙ እባብ ላይ ያሉ። ሁለተኛው ደግሞ ሶስተኛው ዶግስ ውሻ። እነኚህ በእስልምና ሴጣን ተብለው ይታመናሉ። በተለይም ጥቁሩ ጂኒ ደግሞ ጥቁር ውሻ ሴጣን ነው ተብሎ ይታመናል። እኔ አሁን ውሻ ሳድጋለሁ፣ ውሻ ወዳለሁ፣ ጥቁር ውሻ ደስ ይለኛል። አይ ክርስቲያን አልሆንም ቤት ውስጥ ሴጣን አለ ልትለኝ ነው? ውሻን ሴጣን ብለህ ስለምታምን ይሄ እባብና እባብ ደግሞ ሙሐመድ መዲና ላይ በነበረበት ሰዓት ላይ ከጂኒ የሆኑ ጎሳዎች እስልምናን ተቀብለዋል። እባብ ቤታችሁ ውስጥ ከገባ እንኳን እንዳገሉት እስከ 3 ቀን ድረስ ጠብቁት ብሏል። ስለዚህ ጂኒዎች ደግሞ ወንድማችሁ ናቸው። ሳይ ሙስሊም 450 ላይ ጂኒዎች ወንድማችሁ ናቸው፣ ሙሐመድንም ጋብዘውታል። ስለዚህ እባብ እንኳን ወንድሜ ካልክ ከባብ በቁመቱ ተለቅ ያለው ጂኒ ላይ ዘንዶ ላይ ምንድን ነው አርጉመንት ነው? እኛ እባብ ስንል ሜቢ ይሄ ሴጣኑን ፓርት ሔዋንን ያሳታት እሱን እያሰብክ ከሆነ ሴጣን እሱ ከኛ ጋር ምንም ህብረት የለንም። በእባብ ልብ ገብቶ ሴጣኑ ያሳታትን ሔዋንን ዘፍጥረት ምዕራፍ 3 ላይ ያለውን ከሆነ ወይንም ደግሞ ራእይ ምዕራፍ 12 ቁጥር 9 አካባቢ የቀድሞ እባብ ተጣለ ዘንዶ የተባለው ታላቁ ዲያብሎስ ይለዋል። እሱን እያሰብክ ዲያብሎስን ከዚህ በደረቱ ከሚሳበው እባብ ጋር እያሰብክ ከሆነ ሁለቱን ለያቸው። ይህንኛውን እንደ ኖርማል እንስሳ ነው የምንቆጥረው፣ እንደ ማንኛውም እንስሳ ነው የምንቆጥረው። ውሻም ሆነ እባብም ሆነ ዘንዶም ሆነ አይጥም ሆነ ድመትም ኖርማል እንስሳ ናቸው።
ክርስቲያን ከመሆን ካለመሆን ጋር ምንም ያገናኝ የለም። አጋንንቱ ከሆነ ግን ከኛ ጋር ህብረት አያደርግም። ለአንተ ግን ወንድምህ ነው። አጋንንቱ ራሱ ከሴጣን ጋር እያይዘው ከጂኒ ጋር እያይዘው ከሆነ ያንን አካል ያንን እንስሳ ጂኒው ራሱ እኮ ያንተ ወንድም ነው። ማስረጃ ያው ኦኬ the messenger of Allah said ያለ መልክተኛ እንደዚህ ያለ don't perform istinja with these things በእነኚህ ነገሮች እስtinja አትፍጠሩ አለ። ለምን? for these are the food of your brothers jinn እነኚህ የወንድሞችህ የጂኒ ምግብ ናቸውና። ስለዚህ ወንድምህ ከሆነ ጂኒው አጋንንቱ ስለ እንስሳው ነው የምታወራው ወይንስ ያንን እንስሳ አስታከ ሴጣንን ጂኒን እያሰብክ ነው? ጂኒውን እያሰብክ ከሆነ ጂኒው ያንተ ወንድም ነው፣ የኔ ወንድም አይደለም። ስለ እንስሳው የምታወራ ከሆነ ግን እንስሳውን እኔ ትሪት ማደርገው እንደ ኖርማል እንደ ቤት እንስሳም ሆነ እንደ ውጭ እንስሳ ነው። ከዛ የተለየ የለም። አርጉሜንት አለ እዚህ ላይ አርጊው ታደርገኛለህ። አብዱ ጂኒው ወንድምህ ነው። አርጉመንት አለ ምን ሞግተኝ? እፎዬ አብዱ በቅርብ ቀን እንደሚመጣ ሻሪፍ አልጋ ትግባ። አብዱ ቀጥል። ሙግት አለ ክርስቲያን እንዳትሆንበት አሁን የያዘ ምንድን ነው? ቀጥል። የተሰማህን ቀጥል አብዱ፣ ምንም ሼም ሳይዝ ቀጥል። የተሰማህን ቀጥል፣ ችግር የለውም። ፊል ፍሪ፣ ምንም አትጨናነቅ። አረ ምንም የሚያስጨንቅ ነገር የለም። ባይ እኔ ኮሜንቱን እያየሁ ነበርና ስስቅ ነበር። አንድ ነገር ልንገርህ። እሺ፣ ሁለት መልስ ሰጥተኛል። እሺ፣ አንድ ምንድን ነው በጂኒው ሳይድ ካየኸው ብለኛል። እሺ፣ በጂኒው ሳይድ ካየኸው ጂኒው ወንድምህ ነው አይደል? በጂኒው ሳይድ ካየነው ጂኒው አንተ ወንድም ነው። ወንድምህ ከሆነ ደግሞ እንደው እንበልና ጂኒ ነው ብለህ አስበህ ከሆነ ክርስቲያን እንዳትሆን ያደረገህ ኦልሬዲ ጂኒው ያንተ ስለሆነ ያንተ ወንድም ስለሆነ እንደ መቃወሚያ ልትቃወመን አትችልም። እኛ ጂኒ ነው ብለን ባናስበህ። በእንስሳው ሳይድ ካየኸው ደግሞ ኖርማል እንደ እንስሳ ትሪት ነው የምናደርገው እንጂ እኛ የተለየ ነገር ስለሌለ አንተ ጋርም ደግሞ አስተምሮ ይሄ ዘንዶ ይሄ እንደዚህ ተብለህ ምንም እንትን ስለሌለ ስለ ዘንዶ አስተምሮ ይሄ እንደዚህ ነው ተብለህ ወይንም ደግሞ እንደዚህ አታደርግበት የሚል አስተምሮ ስለሌለ ማለት ነው። ወይንም እኛ ጋርም እንደዚህ አይነት ነገር ስለሌለ ቀጥል። አመሰግናለሁ። ኦኬ፣ ሌላ ጥያቄ አለ? የለኝም። ኦኬ፣ ኢየሱስ ክርስቶስ ቃል እንትና ቢኒ ምን ሆነ ነው? ሰላም። ኦኬ፣ አይ ቲንክ መጋቢ ሚስተር ቆሞስ መምህር ኖት። አላወቁትም። መጋቢ ጤና ይስጥልን። እፎይ እንዴት አመሸ? ሁላችሁም እዚህ ያላችሁ እንዴት አመሻችሁ? ላውራ እችላለሁ? አንዴ ቆይ አቡኪ፣ ሰው እያወራ ጣልቃ አይገባም። ስርዓት የሚባል ነገር አለ። እንኳን ደህና መጡ። እንኳን ሰላም ቆየህ። አይ ጥሩ ነው። አሁን ተማምናሃል። ምናልባት በዚህ በእንስሳት ዙሪያ ላይ ያለው ከክርስትና ጋር የሚጠይቀው ነገር ትንሽ አማርኛ ያጠረው መስሎኝ ስለሆነ ነው እንትን ያልኩት። ኦልሬዲ አምኗል፣ ተማምኗል በአንተ እንትን ላይ ችግር የለውም። በሌላ ጊዜ ላይ ያግዝሃለሁ። እሺ፣ ታንክ ዩ ሸሪፍ። አቤት
መምሬ እንደነበረ ጣልቃ ስለገባ ቅድም። እሺ አዎ ጣልቃ ያው አንተ ስላከበርኩ ነው፣ ቤቱንም ስላከበርኩ ያው የግድ መማማርም ስላለብን ነው። አንዳንዴ ብዙ ጊዜ አሁን ያው አብዱ ያው እንደሚመስለኝ ከሆነ በቅርብ ቀን በእውነት ያንተን ትምህርትም ሰምቶ ክርስትናንም የሆነ ነገር በርቶለት እንደሚመጣ እርግጠኛ ነኝ። ግን ምንድነው አሁን ስለ ጂኒዎች እንኳን ባወራቸው ነገር እኔ አዋሳም ሻሸመኔ ላይ ለ40 ቀን ዳዋ ምናምን ተብሎ ወጥቼ ነበርና የማስታውሰው ሁሌ ከጭንቅላቴ የማይጠፋው ነገር አወል ሰፍ ላይ እንዳተኙ፣ አወል ሰፍ ላይ ከተኛችሁ ማታ ከ6 ሰዓት በኋላ ጂኒዎች መጥተው ስለሚሰግዱ ጆሮአችሁን ይረግጧችኋል፣ ትታመማላችሁ ተብለን ታች ሰፍ ላይ ነበር ምንተኛው። የሚገርም ነገር ፈይ መስጊድ ዳዋ ስንወጣ መስጊድ ነው ምንተኛው። ምናልባት አብዱል ያቅም ይችላል። እና ጂኒ እንደ ወንድማችሁ ተብለን ነው የምናየው። በእውነት በጣም የሚገርመኝ ነገር እስከ ዛሬም በጣም የሚጸጽተኝ ነገር እና እኔ አብዱ አይደለም ሌላ ወንድሞቻችን ቢመጡ ይሄን አስተምሮት ሰምተው የተንገላቱ በጣም የተሰቃዩ እስልምና ወገንተኝነት ነው በብዛት የሚይዘውና እንደው ተወልደን በቃ ባደግን ዘረኝነት በቃ እንደ ዘረኝነት ተደርጎ ነው ማለት መጽደቅ ምናምን አይታይም። ፊት ለፊት ላይ ያለው ብርሃን አይታይም። አብዱ አሁን የሆነ የከበደው ነገር ትንሽ አብዱ እኔ ቅርብ ሰው እንደሆነ ነው እየተረዳሁት። ቅርብ ነው፣ በጣም ቅርብ ነው በእውነት አንተን ሰምቶ ደግሞ በእውነት እኔ እንጃ በዚህ ዘመን ላይ ባለው ትውልድ ላይ ያልተከተለ እኔ እንጃ በእውነት። ስለዚህ ብዙ የሆነ ነገር ይዘናል። የቤተሰብ ጉዳይ፣ የአያቴ ጉዳይ፣ የአጎቴ ጉዳይ ያለ ነው እና እንጂ እኔ ኑርልኝ አንተ በእውነት ለኔ ብርሃኔ ነህ አንተ በእውነት ከክርስቶስ በኋላ ለኔ ብርሃኔ ነህ። ያለምንም ፍራቻ ያለምንም እንትን ማለት እየሞገትክ ራስህን ሰውተህ ዛሬ ከአረብ የመጣ ሃይማኖት እኮ እኛን በጣም ነው አሰቃይቶን ብዙ ነገር እና ምንም በቃ የማናቀውን እንድንወስን ነው ተገደን ይኖርነውና ከዚህ በፊትም አውርቻለሁ። ብዙ ማውራት አልፈልግም፣ ብዙም ነገር ማለትም አልፈልግም። እግዚአብሔር ይመስገን ዛሬ እኔ በእውነት ህይወቴ ተስተካክሎ ቤቴ ተስተካክሎ መልካም ክርስትናን እንዲህ በቀላሉ አይደለም፣ ዋጋ ያስከፍላል። ወይ ናውጣት ዋጋ መክፈል ግድ ነው። ኤኒዌይስ ዳዋ የሚባለው ነገር ንገረን። ለማንኛውም አንዴ ሜቢ ቅድም ላነሳው እንትን ላልኩት ሙሐመድ እስልምናን እንዲቀበሉ ያደረጋቸው አንድ ወንድሞቻቸው ላልኩት ሳይ ሙስሊም 2236 ኤን ክፈተው። ቅድም አጋንንቶቹ የሙሐመድ ወንድም እንደሆኑ ተያይተና አሳይቻቸዋለሁ። ሳይ ሙስሊም 450 ኤ ላይ ሙሐመድን ሁሉ ጋብዘውት ይዘውት ሄደው ነበረ፣ ጋብዘውት ወስደውት ነበረ እና እነኚህ ጋብዘው የወሰዱት ሙሐመድን ጂኒዎች ኢቨን ወንድሞቹ እንደሆኑ ደግሞ እባብ ቤት ውስጥ ቢገባስ ዘንዶ ቤት ውስጥ ብታውስ ምንድን ነው ያለው? ሙሐመድ ግደሉት ነው ያለው? ነው እንዳገሉ። ምክንያቱም የሰለሙ ጂኒዎች ስላሉ ቅድም ባሳየዋችሁ 3 ክላሶች አሉ ጂኒ። አንደኛው እባብ ስለሆነ ያ ጂኒ ሙስሊም ሊሆን ይችላል። ሙስሊም ከሆነ ደግሞ ሙስሊም የሙስሊም ወንድም ነው፣ ጂኒው የሙስሊሞች ወንድም ይሆናል። ሱራ 56 55 56 እና 71 እስከ 73 ጂኒዎች ያልገረሰሷቸው የሚለው ኢብን ወሲብ ሊያደርጋቸው ይችላል ማለት ነው። እና ይሄ ክፍል የሚናገረው ሳይ ሙስሊም ያለውን ነው የከፈትከው ምን ላይ ያለውን ነው? ሳይ ሙስሊም 2236 ኤ ነው አይደለ? አይታይም። ሳይ ሙስሊም 2236 ኤ ደግሞ ምንድነው እሱ የሚያወራው? አንድ ሰው ከጦር ሜዳ ሲመጣ ሚስቱን በር ላይ ያገኛታል። ኦልሞስት ተራቅታ ነገር ቀጥታ በያዘው ጎራዴ ሚስቱን ሊገላት ሲል ሚስትየዋ የምታደርገው ሪያክሽን አለ። እባክህ እንዳገለኝ፣ ቅድሚያ ቤት ውስጥ ያለውን እየተከናወነ ያለውን ተመልከት ትለዋለች። ከዛ በኋላ የሚፈጠረውን ታሪክ ከአዲሱ እንረዳ። ቀጥል። ኦኬ፣ ከዚህ ጀምሮ ላንብበው። he entered and found a big snake coiled on the bedding አልጋው ላይ ትልቅ እባብ አገኘ ይላል። he started with the spear and priced it and went out having fixed it in
the houses ከቤት ሊያስወጣው አሰበ እያለ ነው። but the snake quarreled and attacked him እባቡ ግን አታክ አደረገው ይላል። and no one knew which of them died first ማን መጀመሪያ እንደሞተ እባቡ ይሙት ወይም እሱ ይሙት መጀመሪያ ማንም ግን አላወቀም ይላል። the snake or the young man ወይም እባቡ ይሙት ያው ተመታተዋል ማለት ነው። we came to Allah's apostle ወደ አላህ መልእክተኛ መጥቼ and made a mention to him and said ለአላህ መልእክተኛ ያለውን ነገር ሜንሽን አረኩላቸው የተደረገው የተከናወነው ነገር ይላል። when supplication to Allah that may brought back to the life whereupon says እሱ ምን አለ ask forgiveness for your companion and then says there is a Medina jinni who have accepted Islam አለ። ሰፕሊኬሽን አቅርብ በመዲና ያሉ ጂኒዎች እስልምናን ተቀብለውልኛል ብሎ መሐመድ ተናገረ ማለት ነው። ኦኬ በደንብ አስተውሉ። አሁን ከጦር ሜዳ ሲመጣ ሰውየው ሚስቱን በር ላይ ያገኛት ራቁቷን ነገር ስላያት እየባለገች መስሎት በጦር በያዘው ሶርድ ወይ ምንድን ነው የሚባለው በአማርኛ ሸቦላ ነገር ጎራዴ በሱ ሊወጋ በሴፍ ሊመታት ሲል እንዳይመታት ቅድሚያ እንዳይሳሳት ውስጥ ገብቶ እንዳይነገረችው ሲገባ አልጋው ላይ የተጠመጠመ አለ ትልቅዬ እባብ ወይንም ዘንዶ። ከዛ ከሱ ጋር እንትን ማለት ጀመረ ለመግደል እሱን ሲታገል ያኛውም ነከሰው እሱም ሁለቱም ሞቱ። ግን ማንኛው ቀድሞ እንደሞተ አልታወቀም። ከዛ እነኛ ሲመለሱ ካምፓኒያኖቹ የነብዩ ባልደረቦች ወደ መሐመድ ጋር መጡና ጸሎት አድርግለት ባልደረባችን በእንደዚህ አይነት ሁኔታ ጦር ሜዳ ቆይቶ ሲገባ እንደዚህ ሞተ ብለው ነገሩት። እናንተ ራሳችሁ ለባልደረባችሁ ጸሎት አድርጉ። ለምንድነው ጸሎት እንዲያደርጉ ያደረገው ነግራችኋለሁ። በመዲና እስልምናን የተቀበሉ ጂኒዎች አሉ። የገደለው ወንድም ሙስሊሙን ወንድማችሁን ሙስሊሙን እሱን ጂኒውን ሊሆን ይችላልና፣ ስለዚህ ጸሎቱ ለምንድነው? አሁን ያኛው ይሄኛውን ገድሏል። ሁለት ሙስሊሞች ነው የተገዳደሉት። ቡሃሪ 31ን ክፈትልኝ። ሁለት ሙስሊሞች ከተገዳደሉ ደግሞ ለምንድነው ጸሎት ያስፈልጋቸዋል ያለው? እስልምናን ተቀብለዋል። ሁለት ሙስሊም ናቸው። ሁለቱ እርስ በርስ ተገዳድለዋል ማለት ነው። አሁን ሁለቱም ሟቹ ሙስሊም ከሆነ ገዳዩ ሙስሊም ከሆነ ነብዩ ደግሞ ፍትሃዊ ማስረጃ አስቀምጧል እዚህ ጋር። ኦልራይት አንብበው። ኦኬ while I was going to help this man ይላል። ይህን ሰውዬ በምረዳበት ጊዜ አሊ ጣሊብ ማለት ነው አቡበክር met me and asked where are you going የት ነው የምትሄደው ብሎ ጠየቀኝ። I replied I am going to help the person የሆነን ሰው ልረዳ እየሄድኩ ነው አለ። He said go back to I have heard Allah's apostle ተመለስ ያላ መልእክተኛ እንደዚህ ሲሉ ሰምቻለሁ። when two Muslim fight meet each other ሁለት ሙስሊሞች እርስ በርሳቸው በሚጣሉበት ጊዜ with the sword በጎራዴ both the murder as well as the murder will go in the hell ሁለቱም የገዳዩም ተገዳዩም መደረሩም መርደር የሆነውም ሁለቱም ጋነም ይገባሉ። ገዳይም ሟችም ሁለት ሙስሊሞች ተተገዳደሉ ሟችም ገዳይም ጋነም ይገባሉ። ጸሎት አድርገን ሲሉት መዲና የተቀበሉልኝ ጂኒዎች እስልምናን አሉ፣ ስለዚህ መግደል አትችሉም። ሁለት ሙስሊም ደግሞ ከተገዳደለ ጋነም ገቢ ነው። ስለዚህ ወንድምህን ሙስሊሙን ጂኒ እባቡን ከገደልክ ጋነም ትገባታለህ ማለት ነው። በዚህ እንትን ላይ ባይዘ ዳውት ውስጥ ይገባሉ። ስንገል ነበር እኮ እንዴት ነው አስቀድሞ የነበረውስ ብለው ራሱ ሀዲስ አለ እንትን ሲሉ የነበረው። ኤኒዌይስ እድል ስጠኝ ፈይ ቀጥል። ሸበከ እያስቸገረኝ ነው። እንዴት አመሸ? እንኳን ደህና መጣ። ረምን እንኳን ደህና ቆየ። ሰላም ነው ይመስገነው። ደስ ይላል። በጣም ትልቅ ግሩፕ ነው፣ የሃይማኖት ግሩፕ ነው። ወላሂ እፎይ ስድብ ኮሜንት ላይ
ባይሰደብ፣ ስድብ ማንም አያስተምርም፣ የመማማሪያ ነው። ለአንተ የወደድከው ነገር ለሰዎች እየወደድክ ነው። ቅን ነው በሚል እያስተማርክ ነው። እየተማማርን እንደሆነ ስድብ ቢቀር እንደ ሰውኛ ይሳደባሉ እንደ ኮመንት ላይ የምትሳደቡ ረፉ፣ እንዳትሳደቡ። ፖዚቲቭ ነገር ብቻ ጻፉ። ኮመንት ላይ አትሳደቡ። ቁርአን እንደጠየቅከኝ ትላንትና አርሰልናከ ኢላ ረሕመተ ውስጥህ ነው ያጭ ነው። ማሻአላህ መጨረሻህን አላህ ያሳምረው ኢንሻአላህ። ይሄን እድል ለመናገር ስላገኘሁ ሶስተኛ ነኝ። ሱረቱል አንቢያ 331 ገጽ 331 ሳይሆን ገጹን ነው። ኦኬ ገጹን ነው። ኦኬ በገጽ ነው መጽሐፍ የትኛውን እንደምጠቅስ ስለማናቅ በእንትኑ ልርዳ። ባያው 107 ክፈተው። 107 አካባቢ 106 እሺ ኦልራይት። ያው ኦንላይን ስለሆነ አንዴ ትንሽ ጠብቁኝ። ረመዳን የኔ ጥያቄ ግን ካስታወስክ የዛለታም ብዬህ ነበረ ከ105 እስከ 108 ባለው ውስጥ ጥቅሱ ይገኛል ብዬህ ነበረ። ግን በደንብ አስተውል ረመዳን፣ የጠየቅኩህ ሙሐመድ የዓለም እዝነት የሚል ቃል በቃል አለ ወይ ነው ጥያቄው። ሱራ ስንት ነው ያልከው? 5 ነው ያልከው? አንቢያ 21ኛው ሱራ አንቢያ 21ኛው። ኧረ እፎይ እንዳትክደኝ፣ እንደ ትልቅ ሰው ነው የምናወራው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለም እዝነት እንጂ ሌላ አድርገን ላክነ እንጂ ሌላ አይደለም። ስለዚህ ማን የተላከው? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። አርሰልና እንደ ሙርሰል የተባለ ነብዩ መሐመድ ናቸው። እሱ ብቻ ነው የሚል የለም። እሱ ብቻ የሚል የለም። ታዕጀል ሙርሰል ብሎ አላህ የገለጻቸው ኢሳ ለዓለም ምልክትና ለዓለም ምሳሌ፣ ለዓለም የበላይ የተደረጉ የእስራኤል ልጆች አሉ። አንብበው። መሐመድ ሚል የለውም ክፍሉ ላይ መሐመድ ሚል የለም። ከነ ሽታውም የለም። ወማ ሙሐመዱን ኢላ ረሱሉላህ አንተ አነበብከው ቅድም ትናንትና ሙሐመድ ለዓለም እዝነት ተደረገ ብለህ ነበረ ያልከው። እንደዛ ሚል ደግሞ አይደለም ክፍሉ ነው። አንብበው እስኪ ክፍሉ 105 ነው። ቆይ ስንት ነው? 106 ተጉዤ የማያልቅም 100 ምንድነው እሱ? እንደምከፍተው ምን ያው በጣም ኦንላይን ስለሆነ እንደዚህ ነው የሚያደርገውና 106 ለመድረስ እስቲ 98 ላይ ነኝ አሁን። እሺ 104 106 እሺ ይሄው 106 አይ ይሄው አንብበው። إن في هذا ይሄ 105 ነው። إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين 107 ሄድ። እሺ ይሄው እሱ ነው 106 ስላለ 106 ስለው 105 አለ። 107 ስለው እሺ ይሄ ነው 107 ይሄ ነው የቆመበት 107 ነው መነሻው። ወማ አርሰልናከ ከ106 ነው የሚነሳው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ማን ነው እሱ? መሐመድ ሚላለው እንዴ? መሐመድ ሚላለው ወይ አርሰል ታዕጀል ሙርሰል ብሎ የጠራቸው እኮ ነብዩ መሐመድ እንጂ ሌላ ታዕጀል አንተን እንደዛ አልከው እኮ። ምክንያቱም አማርኛውን አንብበው። ለዓለማት እዝነት መሐመድ ቢለው በቀኝ ተገባ በአረብኛው ላይ ሌላ ነው። እሷ ማጭበርበሪያ ነች። ሰዎች ማያውቁትን መደለያ ነች። እኛ የምናውቃትን ግን አንሸወድም። ከምኑ ነው የሚጀምረው? ለዓለማት እዝነት አድርገን እንጂ አላክንህም ይላል። ኢሳ ለዓለማት ምሳሌ ተደርጎ ተልኳላ። አለው አለ ይሰማል። ረመዳን
ረመዳን ይሰማል ወጣ አንዴ እድል ትሰጡኝ? አንዴ እድል ቀጥል። እኔ ከቅርታ ጋር በጣም ነው የማከብረው። እና ልልህ ፈለኩኝ መሰለህ ወንድሜ፣ እኔ ልልህ የፈለኩኝ አሁን ለምሳሌ አንድ አማኝ አለ አይደለም? ኦርቶዶክስም ሆነ ሙስሊምም ሆነ ፕሮቴስታንት ብዙ እምነቶች አሉ አይደለም? አሉ አይደለም? አለን፣ አማኞች አለን። ስንኖር ግን እምነቱን ተግብሮት መጽሐፉን አንብቦ መጽሐፍ ቅዱሱንም ይሁን ቁርአኑንም ይሁን በቃ ሁሉንም እምነቱን በቅጡ ያወቀ ስለ እምነቱ የተረዳ ያወቀው መጥቶ ስለ እምነት እንዲህ ነው ብሎ ሲከራከር ወይ ደግሞ ያን ነገር ሲያስረዳ የተሻለ ነው። ግን እዚህ ጋር ምንም ቁርአኑንም ያላወቀ ውዱ አደራረጉ ስለ ሰላቱ የሚሆን ስለ ቅዳሴው የሚሆን ምኑንም ያላወቀ መጥቶ እዚህ ሲያቦካ ደስ አይልም። ካንተም ደግሞ አያምርም። ቅድም አላየም፣ ግን ቅድም እኮ ኡስታዝ ነበር። የቀደሙ ኡስታዝ ናቸው። አሁን እኔ በበኩሌ ወንድሜ ሙስሊም ነኝ፣ እስልምናዬም በጣም ወደዋለሁ አከብረዋለሁ። ግን ቁርአንን በቅጡ ቀርቼ ስለ እስልምና በደንብ አንብቤ ካወቅኩት ከአንተ ጋር መከራከር እችላለሁኝ። ስለ እምነቴ ቦታ ስለ አንቀጿ ቦታ እጄ አይደለም። አሁን እኔ ወዬ ቅድም ሜቢ ከመጀመሪያ ጀምሮ ስንወያይ የነበረው ካያቸው ኡስታዝ ናቸው። እሳቸውን ተከታትላል ስናወራ የነበረው? ኡስታዙን አልተከታተልኩኝም እኔ አብዱን ነው ገባ። ኡስታዝ ነበሩ። ረጅም ሰዓት ነበር ስንወያይ የነበረው። አንድ ሰዓት ያንሳል። አንድ ሰዓት አሁን ቢኒ ወደ አንድ ሰዓት ነው የተወያየነው። ያልፋል አንድ ሰዓትም ያልፋል። ረጅም ሰዓት የሚያወሩት ባትሪያቸው ስልክ ሊዘጋ ሲል ነው ጩት አንተንም የሚመጥንህ ነገር ለአንተም ከእውቀት ጋር የሚሄድ ነገር ቢሆን ይሻላል። ምንም ስለ እምነቱ የማያውቅ አሁን አንቀጹን ራሱ በስነስርዓት የማያነብልና አንቀጹን ራሱ በስነስርዓት መልሶ የማይነግርህን ሰው እንትን ስትል ለአንተ ክብር ራሱ ይቀንስባል። እንደዚህ አይነት ሰው ለምን እምነቱን ራሱ ያላወቀ ስለ እምነቱ ያላወቀ ስለሌላ እምነት አንተ ጋር መጥቶ እኮ ዛሬ ክርስትናን ተቀበልኩ ብሎ ነገ ደግሞ ተመልሶ ክርስትና ስላላዋጣኝ ወደዚህ ተመለስኩ ሊል ይችላል። ገባ? እኔ አሁን ሙስሊም ነኝ፣ እስልምና ተመችቶኝ እኖራለሁኝ። ስለ ውሻ፣ ስለ ድመት፣ ስለ ጅኒ ምናምን ስታወሩ ነበር። ሁሉም አግባብ አለው። ውሻም ነጅስ የሆነበት ወይ ደግሞ በክል የሆነበት ምክንያት አለው። እሱስ ምክንያቱስ ምንድን ነው? ስለ ውሻ ባህሪ ማያቅ ሰው አለ። ውሻ የማይለክፈው ነገር አለ፣ የማይነካካው ቆሻሻ አለ፣ የማያሸተው ነገር አለ። የበከተውንም ሬሳ ሄዶ አያሸትም፣ የሞተ እንስሳ ሄዶ አይበላም። ከዛ አንጻር ነው በሽታ አምጪ ነው ተብሎ የተገለለ ውሻ እንጂ ውሻ አባት እርግጠኛ ነው። ውሻ ስለ ውሻ የማያውቅ ሰው አለ? በደንብ አውቃለሁኝ። ያዋጣል እሱ አርጉመንት። ምን አልከኝ? እሱ አርጉመንት ያዋጣኛል። በጣም እርግጠኛ ነኝ። እሺ አንድ ጥያቄ ልጠይቅህ። ስለ ውሻ በደንብ ታውቃለህ? በደንብ አውቃለሁ። ኦኬ። ስለዚህ እኔ ሙስሊም ነኝ፣ ውሻ አለኝ። እኔ ራሴ ሙስሊም ነኝ፣ ውሻ አለኝ፣ የራሴ ውሻ አለኝ። እሺ ተስማማኝ። ታዋጣህ አርጉመንቱ። ስለዚህ ውሻ ነጃሳ ስለሆነ ነው እንደዛ የተባለው አይደለ? ውሻ ነጃሳ ነው። አንደኛ የውሻን ባህሪዮ ውሻ አስጨረሰኝ። ውሻ ባህሪ የውሻ ባህሪ ልንገር አንድ ገብቶኛል። ባለጌ አንዴ ሳይ ሙስሊም 510 ኤን አዘጋጅልኝ ቢኒ። ከጥቁር ውሻ እና ከነጭ ውሻ ከቀይ ውሻ ልዩነት አላቸው ነጃሳነታቸው ላይ? የላቸውም። ተመሳሳይ ናቸው። ሁሉም ነጃሳ ናቸው። ውሻ ነው። እችን አዲስ እንመልከታት። ውሻ ነው። ነብይህ እንደዛ አላለም።
ኦልራይት ኤን ያልከኝ 510 ኤ 510 ኤ ይኸውሽ አንብበው። Okay, the messenger of Allah said, when any one of you stand for a prayer, ከእናንተ ማንኛችሁም ባትሪ ያለኝሽ ለጸሎት ስትነሱ and there is thing before him equal to the back of the sandal, ከምትጸልዩበት ላይ ሰንደል የግመል እንትን አስቀምጡ ከጀርባችሁ አለ። that cover him and in case there is not before him, በፊት ለፊታችሁ በኋላችሁ ማንም ሰው ኬዝ እንዳያልፍ መሰለኝ a thing equal to back of the sandal. እሺ his prayer would be cut off by passing us አህያ ካቋረጣችሁ ጸሎት እያደረጋችሁ ካቋረጣችሁ አህያ ካቋረጣችሁ ንባቡን ከጥግ እስከ ጥግ ለምን አታነብም? ቢኒ ወንድሜ ንባቡን ከጥግ እስከ ጥግ እስከዛኛው ጥግ በደንብ አንብባ እስኪ። ወደዛ ጨርሰህ አንብብ። አዎ እንደዚህ ላድርግ። ሙሉ ንባቡን አንብብ። እንደዛ ነው እያነበብኩ ያለው። እሺ not before the thing is equal to back to the sandal አለና ከዛ this prayer would be cut off by አለ። ይሄ ጸሎት የሚቋረጠው በምንድን ነው አለ? passing by አናስ አለ፣ አህያ ካለፋችሁ ወይም ደግሞ ውመን አለ and a black dog ወይም ደግሞ ጥቁር ውሻ ካቋረጣችሁ ጸሎታችሁ ይቋረጣል አለ። እቺ ልቀጥለው። ምን አይነት ውሻ? እቀጥለዋለሁ። ምን አይነት ውሻ ነው ያለው ወንድማችን አቡኪ? እኔ እቀጥለዋለሁ። ራቅ አድርግልኝ ቢሊ። እሱ የእናንተ እሱ I said እንደዚህ ያልኩት አለች አብዱራህማን Abu Darda, what the future is there in black dog which distinguish it from the red dog and yellow dog? ጥቁር ውሻን የሎ ከቢጫ ውሻ ወይንም ደግሞ ከቀይ ውሻ ምንድነው ልዩ የሚያደርገው? ቅድም ልዩነት አላቸው ብዬ የላቸውም ብለኸኛል። አሁንም የላቸውም። ምንድነው ልዩ ዌልሲ ምንድነው ልዩነቱ ብሎ ጠየቁት። he said እሱም እንዲህ አለ oh son of my brother I asked the messenger of Allah as you are asking me, የወንድሜ ልጅ አንተ እንደጠየቀኝ እኔም ነብዩን ጠየቅኩት። and he said እናም እሱ እንዲህ አለ the black dog is a devil, ጥቁር ውሻ አጋንንት ነው። ጥቁር ውሻ ከቀይ ውሻ ከቢጫ ውሻ የሚለየው በምንድን ነው? ከሌሎች ውሾች የሚለየው ጥቁር ውሻ ነጃሳ የመሆን ጉዳይ ሳይሆን ምንድን ነው? black dog is a devil። አቡኪ አማርኛውም ላይ በነገራችን ላይ ተቀምጧል። ሙስሊም ላይ ያለው አማርኛውም አለ። እንቀጥል። እሺ አንብበው። ቡልጋል መርያም ቀጽ 1 ላይ ቡልጋል መርያም ገጽ 181 ላይ ምን ብሎ ያስቀምጣል? ይሄው ይታያችኋል ብዬ አስባለሁ። አቡዘር አልጊፍር ረዲያላሁ እንዳስተላለፈው ያለ መልእክተኛ እንዲህ ብለዋል፣ የወንድን ሰላት የኮርቻ የኋላ ድጋፍ ያህል ፊት ለፊቱ ከሌለ ሴት ሰው ማለት ነው አህያና ጥቁር ውሻ ይቆርጡታል። ከዛስ ምን አለ? ጥቁር ውሻ ሰይጣን ነው። ምንድነው የሚለው? ወንድማችን አንብብልን እስኪ። ጥቁር ውሻ ምንድነው የሚለው? ጥቁር ውሻ ምንድነው የሚለው? የቱ ጋር ነው? ጥቁር ውሻ ይቆርጣል። ጥቁር ውሻ አይ ይቆርጣል ሳይሆን ጥቁር ውሻ ምንድነው የሚለው? ጥቁር ውሻ ሰይጣን ነው የሚለው ቆይ የሚለው መልእክት ከዚያ ሐዲስ ውስጥ ሰፍሯል። ከዚያ ሐዲስ ውስጥ ሰፍሯል። ማን ላይ ነው የሰፈረው? ሙስሊም በዘገቡት ቃል ሙስሊም በዘገቡት። እሺ አሁን እፎይ እየከፈተልህ ማለት ነው። ቴንክ ዩ። እሺ እኔ እፎይ ጥያቄ እሺ እፎይ አንድ ነገር እኔ በእስልምና ውስጥ ማለቴ በውርስ የምትወስደው እምነት አለ፣ አንበበ የምትወስደው እምነት አለ። ውርስ ማለት አሁን አብዛኛ የኢትዮጵያ ሕዝብ የምንባሉ ኢትዮጵያኖች የውርስ ባህል እንደ ባህል የውርስ እምነት ነው ያለን። ሁላችንም አንብቦ እየገቡ ወደ እምነት እየተመለሱ ያሉ አሁን በዚህ
ዘመናችን በዘመኑ ጊዜ ነው በብዛት ገባኛ የውርስ ነው። አንደኛ 25 ዓመት በላይ በዚህ እምነት ውስጥ ኖር ያለው ጥቁር ውሻ አቋረጠክ። ይሄ ጥቁር ውሻ ሰይጣን ነው የሚለውን ዛሬ ነው የሰማሁኝ። እናንተ ካነበባችሁ ላይ መጽሐፍ ነው የሰማሁኝ። መቼም ዳዋም ተደርጎብኝም አላውቅም። ሁለት ሰላቱ ይቋረጣል የሚባለው ማንም ሰው ካቋረጠ ሼካም ሆነ ቄስም ሆነ ልጅም ሆነ ትልቅም ሰውም ሆነ እየሰገድክ ባለ በፊት ለፊት ሰው እንዳይወጣ ሰው እንዳያልፍ የሆነ ነገር ከለል ታደርጋለህ። ለምን ዳይሬክት ቀጥታ አንተ ከፈጣሪ ጋር ጸሎት እያደረክ ካለ ምንም ነገር አንዱ ቀስ ሊጨምርልህ ሰውየውን ብሎ ካለፈ በእስልምና ምንድነው የሚባለው ታውቃለህ? አይ ላስረዳ ፈልጌ ነው። ልክ ነህ። ሰላት ሲያቋርጥ ይሄ ነገር እኮ አሁን ለምሳሌ ሳናቅ ተነስተን ማቋረጥ እንችላለን። ማንኛውም ሰው ተነስቶ ሊያቋርጥ ይችላል። ገባ? ምልክት ሰጠዋለህ። ምልክት ሰጥተኸው ደግሞ እምቢ ብሎ ካቋረጠ ያ ሰው ሰይጣን ነው ይባላል። ፕሊስ ቃል እኔ ከይቅርታ ጋር ይሄን ነገር እኔ አላየሁትም፣ አልሰማሁም። ሰይጣን ይባላል የሚባለው ነገር እኔ ለእኔ አዲስ ነው። በነገራችን ላይ እንደዚህ በዛ ነው ትንሽ እንትን ብዬ የገባውኝ። አቋረጠ የሚባለው ሰው ሰይጣን የሚባል እኔ ሰምቼም አላውቅም። ሰምቼም አንብቤም አላውቀውም ነው። ለምን ለዚህ ነው ያልኩ ሽፍት እንዲሆን ስላልፈለግኩ ነው። እኔ አለ እንደዛ የሚል እነዚህ እኮ ሀዲሶች ይቅርታ አድርግልኝና አንዴ አፎይ አንዴ ይቅርታ አድርግልኝ አንዴ ልጠይቅ። መጽሐፍ ቅዱስ ቢያንስ 100 በላይ በሰዎች ሁሉ ታትሞ አይኖርም? በምን ነበር ስትከራከሩ የነበረ ከብዙ ሰዎች ጋር? መጽሐፍ ቅዱስ በስንት ቦታ ይከፈላል? ስንት መጽሐፍ ቅዱስ አለ? ልክ ይሄንንም ማንኛውም ሰው የእስልምናን ሃይማኖትን ያለ አግባብ ትርጉም እንዲሰጠው ለማድረግ የምጽፋቸው ጽሁፎች ሁሉ እንትን የሚባለው አይደለም። አሁን ዳይሬክት ቁርአንን ከፍተ አይደለም እነዚህን ሀዲሶች ሳይሆን አሁን የማላውቀው ሀዲስ ነው እያነበብክልኝ ያለ ትክክለኛውን ቁርአንን ከፍተ ከዛ ላይ ትርጉሙን ከሱ ጋር እያያዝክ ብትጠይቀኝ የተሻለ ነው የምለው። ገባህ ወንድሜ? እንጂ ዝም ብለን የማያውቁትን ሰብስበን አዳምጠሽ ቁርአን ውስጥ መሰረታዊ ነገሮች እንኳን የሉም። መሰረታዊ ስለ ተውሂድ እንኳን ቁርአን ውስጥ የለም። እኛ ቁርአናችን ነው። እኛ በቁርአን ነው መመኪያችን፣ ቁርአን ነው የምናምነውም በቁርአን ነው። የቁርአንን ትርጉም አዳምጣ ተራስተው አዳምጣ እንዴ ያዳመጥኩ አይደል? አቡኪ አላዳመጥኩም። እኔ አንድ ነገር አለ ባህሪ ላይ አርጉመንት ሳይዘጋ ሌላ አርጉመንት ውስጥ መግባት አልወድም። ቃል ነው ወደዚህኛው ጎትቶ ያመጣ። የኛ አርጉመንት የመጀመሪያው ምንድነው? ውሻ ጥቁር ውሻ ከሌሎች ውሻ ለምን ይለያል የሚል ነበር አለ። ስለዚህ ጥቁር ውሻው ሴጣን መሆኑን አሳይቻለሁ። ያንን ፈልገህ አንተ ነው አይደለም የሚለውን ማጣራት እንደ ጉዳይ ይሆናል። ገባ? እነኝህን ሀዲሶች አታውቃቸውም ማለት እኛ ምንም ማድረግ አንችልም። ያንተ ስህተት ይሆናል ማለት ነው። አለማወቅህ፣ እስከዛሬ አለማወቅህ፣ ሃይማኖት ውስጥ ያለን ነገር አለመረዳትህ ጥፋቱ የኛ ይሆን። ስለዚህ ኔክስት የምታደርጋለህ ጥቁር ውሻ ሴጣን ነው ተብሎ በእስልምና ይታመናል ወይ ብለህ ሼኮችን ኡስታዞችን ትጠይቃለህ። ከቀይ ውሻና ቢጫ ውሻ በምን ይለያል ብለህም ደግሞ በዛው ትጠይቃለህ ማለት ነው። ስለዚህ የእኛውን እንደዚህ ካሰር ነው እዚህ ላይ ተተግባባን። ምክንያቱም አልቀበልም ማለት መፍትሄ ነው። አልቀበልም ካልክ ሀዲሱን ነው የምክደው። ነገር ግን ከኛ ጋር አይደለም ሙግት ከማን ጋር ይሆናል? ከሀዲስ ጋር ይሆናል ማለት ነው። ሀዲሱ ላይ ነው የሚሆነው። አለማወቅህ ወይንም ደግሞ ሀዲስ እንደምትቀበሉ ታውቃለህ። እነኛን ሀዲሶች እኛ አቅርበናል ወይ መረጃውን ትይዝና ቼክ ታደርጋለህ። መረጃውን መያዝ እና ቼክ ማድረግ ደግሞ እድሉን ካላገኘ ምን ታደርጋለህ? ኡስታዞችን ትጠይቃለህ። እንደዛ ነው የሚደረገው። አይሻልም? አቡኪ ሚዩት ነህ።
የለም ቱርክ ይዞ ነበር ያለውን አልሰማሁም። የለም ያልከው ምናልባት ይሄንን ያዘውና እሺ አቡኪ ያዘውና ይሄን ሐዲስም እዚሁ ላይ ከውሻው ከጥቁር ውሻው ገጽ 81 ላይ ነው። 82 ላይ ደግሞ ስለ ሰውም ደግሞ ይነግራል። ሐዲስ 186 ላይ አለ ተከለከለው። በእናትህ ሽፍታ ታረክሽ ካልኩ እሺ እሺ ውሻችን የያዛትና ይኸውልህ አቡኬችን ያት ሱናን ኢብን ማጃ 32:10 ላይ የአላህ መልእክተኛን ስለ ሁሉም ጥቁር ውሾች ጠየቅኩት፣ እሱም እንደዚህ ያለኝ ሰይጣን ናቸው አለኝ ይላል። ይሄው እቺን ያዘው መረጃውን ያዘው። ስለዚህ በእንስሳት ላይ የተነሳው ነው አይደለም የሚለውን ቼክ አድርጋ አንተ ሄድና ሳሂ ነው። ሱናን ኢብን ማጃ 32:10 ላይ ስለ ሁሉም ጥቁር ውሻ ጠየቅኩት፣ ምን አለኝ? ኢት ኢዝ ኤ ዴቪል ሰይጣን ነው አለ። እንደ ከፈለግ ጥቁር ውሾችን ብቻ እየመረጣችሁ ግደሉ ያለበትን እናሳይ እንችላለን፣ ግን ይበቃል፣ ለዛሬ ይበቃል። ጥሩ ነው። ሚውቱን አላነሳም። የልጅ ያው ቅርብ ይመስላል። እሱም ራሱ ያው ውርስ ነው አለ። ሃይማኖት ልክ ነው፣ የወረስነው ነው። መረዳት ደግሞ የእኛ ፋንታ ነው። እሱም እንዳለው አባቴ ሚውትን ካነሳ አውራስ እኔ ተሳስተሃል ሸሪፍ። እኔ በአንተ ጫማ ውስጥ አይተህ እኔን አትገምተኝ። አላየሁም። ስለ ራስህ ነው የምታውቀው። ስለ ቅርብነቴ ስለ ሩቅነቴ እኔ ስለ ራሴ የማውቀው እኔ ነኝ ወንድሜ። ማስተዋልህን ስላየሁና ነገ ብንገናኝ እኔን አሁን አልደከመኝም፣ አልለቁኝም፣ አሁን አልተኛም። ይቅርታ አድርግልኝና አቡኪ ምን እንትን ቅርቡ ነው ያለው ምናልባት አይቶ ገምቶ አይደለም። ቆይ አቡኪ እኔም አንተም እኮ እኩል ያው በእስልምና ውስጥ እኩል ነው የመጣ ነው። ምናልባት በአንተ ጫማ ምናምን በሚለው ሳይሆን አንተ በቀራው ቁርአን ቤት ነው የሚቀረው። እኔ ቢያንስ ኢንሻአላህ ከዛሬ ጀምሬ ቢያንስ አንድ ቃልን ስለዚህ ስለ ውሻዋ ራሱ ስሯ እጄ አጣርቼ እመለሳለሁ። ከዛ በኋላ ደግሞ በጽናት ዲኒ ላይ ቆሜ አንተማ ምን ብለሃል መሰለህ? ውሻ ያሳድጋለሁ ብለሃል። ውሻ የሚያሳድግ ምን እንደሚል ታውቃለህ? ሐዲስ አለ። በየቀኑ ውሻ በጣም ነው ስራው ላይ ይቀነሳል ይላል። ከመልካም ስራው ላይ ውሻ ያሳድግ የሚቀነስበታል ይላል። ከኸይር ስራው ጎበዝ ከኸይር ስራው እሱ ይቀነሳል። ወንድሜ አንድ ነገር እንዴት መሰለ፣ አንድ ነገርን እኮ ዝም ብለን ጫፉን ይዘን ለምንድን ነው የምንሮጠው ነው? ውሻው ይቀነስብሃል። የሚቀነስበት ምክንያት አለው። ያ ውሻ ዝም ብሎ የሚበላ ከሆነ ማያገለግል ከሆነ ነው። ያ ውሻ ግቢህ የማይጠብቅ ከሆነ አገልግሎት ካልሰጠ ልታበላው ለግቢ አይደለም ለአደም ብቻ አይፈቀደው። ለምን ነው ለአደም ብቻ አይፈቀደው? የአደም ውሻ ለአደም ብቻ አይደለም፣ ለግቢ እርሻ ይጠብቃል። ውሻ ግቢ ይጠብቃል። እንስሳ ይጠብቃል። እንስሳ ራሱ ይጠብቃል። እንዲህ አቡኪ ከለሩ ነው ግን የውሻ ጫፉን ከለማከሮት ነው ብዙ የመጨረሻ ጥያቄ ልጠይቅህ። ነገ የምትገባ ከሆነ እኔ እቺን አቡኪ የመጨረሻ ጥያቄ ምርጥ ጥቁር ውሻ ነው ያለኝ። ቆይ ጎበዝ፣ ምርጥ ጥቁር ውሻ አለኝ ብሏል ቢኒ። አንዴ ክፈተው፣ ማይክን ካሜራውን ክፈተው። እሺ አለኝ። ካሜራን ክፈተውና ቡሃሪ 59:49 ክፈትልኝ። 59:49 እሺ። ያ እንግዲህ አሁን ምርጥ ጥቁር ውሻ አለው አቡኪ ቤቱ። የጥቁር ውሻ ባለቤት ነው። ጥቁር ውሻ ቅድም እንዳየነው ደግሞ ሳይ ሙስሊም 510 ኤ ላይ ምንድን ነው? ሴጣን ነው። 59:49 ነው ያልኩህ። 59:49 ነው። ኦኬ 49 ኦኬ። ቡሃሪን ማለት ነው። ያ ቡሃሪ ቶፒክ ግን ወጣ እንዲመጥ እዛው መጥተዋል። ቡሃሪ 9:49 እንደዚህ ይላል ነቢዩ። ፕሮፌት ሴድ ነቢዩ እንዲህ ያለ ማይክን አንሳው አቡኪ ይሰማል? አቤት። እችን ክፍል አንብባት እስቲ። ነቢዩ እንደዚህ ያለ ይላል ኤንጀልስ ዱ ኖት ኢንተር ኤ ሃውስ
ድራርገው ቃል ቢኒ in which there is a dog or there are a pictures ውሻ ባለበት ውስጥ መልአክ አይገባም ይላል። ስለዚህ ውሻ እንዴት ነው የምታሳድገው? መልአክ እንዳይመጡ ፈልገህ ነው? ምን አልከኝ? ዳደር ነገ እንገናኝ ያልኩት ውሻ ያለበት ግቢ መላእክት አይገባም። ስለዚህ መላእክት አይዘይርም። ውሾቹ ናቸው የሚያባርሩ። ለምን መላእክት አይገባም? እኔ ይሄን አላውቅም ወንድሜ። የምትቀሩልን የቀራችሁልኝ በሙሉ እስካሁን ለእኔ አዲስ ነው፣ ማውቀው ነገር የለም። ለዚህ ነው ተማር፣ ወቅ ተከታተል። አንተ በእኔ ጫማ ምናምን አትለካይ ምናምን ሳይሆን መከታተል፣ መማር፣ ማዳመጥ፣ ከዛም ማጥናት። የራሴን ነው የምከተለው እንጂ ከተለዋለሁ አውቄ ትክክለኛውን መልካም። እሺ እቺን አንበዋትና እንጨርስ። መልካም። ይሄ አንተ አሁን በየቀኑ አንተ መልካም ስራ ሰላት ሰግድ ከሰላት ላይ ይቀንስብሃል። አይ ላነብልህ ነው። ከሰላትህ ላይ መልካም ነገሮች ላይ ሁሌ ካንተ ላይ ይቀንስብሃል። ለምን? ውሻ ስለምታሳድግ። ማን ያለው? ሪያዱ ሳሊ ላይ የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ በማለት ኢብኑ ዑመር አስተላልፈዋል። ለአደን ወይም ለከብት ጥበቃ ሳይሆን እንዲሁ ውሻን በባለቤትነት የያዘ በየቀኑ ከመንዳው 2 ቂጥራ ይጎልበታል ወይ ይቀነስበታል። ኦኬ ውሻን እሺ በቤት የያዘ ከበጎ ስራው በየቀኑ ይቀነሳል ይላል። ሌላም ሐዲስ ላይ ማለት ነው። እፎ እየነገረን አማርኛው ላይ ያለ መላእክት አይገቡም የሚለውም እዚሁ ላይ ያለ መላእክት ምስልና ውሻ ባለበት ቤት መላእክት አይገባም የደውል ቃጭልም የሚላለና ይሄ ነው ያለው ነገር። ሐዲሶቹን ይዘህ እንትን ማድረግ ትችላለህ፣ መጠየቅ ትችላለህ። አንተ የኛ አረ አቡኪ ሄዶ ውሻው እንዳይገለው እያሉን ነው። አቡኪ አትቀበሌ እናስተምረው ውሻው እንዳገል። ደህና ደር ነገ እንገናኝ። ውሻውን ለምን ገለዋለሁ? ውሻውን የምገለበት ምክንያት የለኝም። ሐዲሱን አጣርቼ ስለ ሐዲስ ውሻውን ገደሉ ሚል ከሆነስ ልገለው ነው? ሲያረጅ ይሞታል እሱ ራሱ ሲያረጅ ይሞታል እሱ ራሱ። መሐመድ ትእዛዙን እንደሰጠ ምን እንዳደረጉ ታውቃለህ? በየማዕዘኑ ላይ ቆመን በሚያገኘነውን ውሻ ስንገል ነበር ይላሉ ሰሃቦቹ። እኔስ ነገ እንገናኝ፣ ዛሬ ደክሞኛል፣ ይበቃሃል፣ ደህና ደሩ ሁላችሁ። መምህር ስለ ውሻዋ ይዣት እመጣለሁ ነገ እኔም ኢንሻአላህ። ይቻላል። ኦልሞስት ወደ 4 ሰዓት ተቀመጥኩ። እፎይ ደህና ደሩ። ደህና ደሩ ሁላችሁ። እግዚአብሔር ይጠብቃችሁ። ቢኒ ቃል ቻው። እሺ መምህር፣ እሺ ይስጥልን። እሺ ሸሪፎ እናመሰግናለን። እሺ ሰላም ደሩልኝ አባቴ። አሜን። እሺ ቢኒ ቻው፣ ደህና ደሩ። ፎይ በጣም ጥሩ ነው። እግዚአብሔር ካንተ ጋር ይሁን፣ በርታ። ብፍላይ ብቋንቋ ትግርኛ ተዘረብ ትለለኹም ብደንብ ትኸታተሉ። በብሓድ ሓደ ትንፅፅር ካብ እፎይ ልላዕሊ ማንም ከረድአኩም ኣይኽእል። ኣብ ኸይዲ ሃይማኖት መፅሓፍ ቅዱስ ዘለኩም ትምህርቲ ግን መዓልትን ሰዓትን ትዋሃበና ተሎ ክንሕብረኩም ንፈቱ ኢና። ስለዚህ በምናግዘው እናግዛለን። አንተ በርታ እፎይ፣ እግዚአብሔር ይባርክ። አውጄም ጌስም በሆነ ሂነይ ጋር ነሙ ፈየግስ ትረክቦም ይሄም ይውዳው ሂነይ ጊዜ አስተላልፈው። ሰላም አለይኩም። አሁን ያሉትን ተርጉምላችሁ ሁሉንም ክርስቶስ ይወዳችኋል። ኑ ወደ ክርስቶስ ሰላም ታገኛላችሁ። ዛሬም ነገም እዚህ ቤት ሰላም ታገኛላችሁ። ፈየግስ ትረክቦም ጥሩ ነገር ትመገባላችሁ፣ እውቀት ታገኛላችሁ። ኢልሚ ትረክቦም ጌስም ህናይ ጋር አትቅሩ ነሙ እፎይ አቱምነ ይወደማን እሱ እናንተን ይወዳችኋል። ኑ እዚህ ቤት እውቀት ታገኛላችሁ ብያለሁ በስልጥኛ። ኦኬ ወደ ክርስቶስ ኑ በላቸው። ክርስቶስ ይወደማን ነሙ ጌስ ነሙ አቱምነ ይቄራው ይላል እፎይ። አቱምነ ይቄራው ቢታይ ጋር አቱምነ ይቄራው ነሙ ይላል።
ክርስቶስ በኃይል ይወድማል። አስተላልፍ ያለው ፈዬ ቴንኪው፣ እናመሰግናለን። ደህና ደሩ። እሺ፣ ቻው ቻው፣ ሰላም ደሩ። እናመሰግናለን። ሁላችሁንም ከስራ ያላችሁ ከታተላችሁት ወንድሞች ታፕታፕ ኮፒ ሊንክ ያደረጋችሁ እግዚአብሔር ይስጥልን። ስለነበረን ቆይታ እግዚአብሔር ይስጥልን። እናመሰግናለን። የነገ ሰው ይበለን። ቻው ቦስ፣ እናመሰግናለን። ደህና ደሩ።